ሰላም ጤና ይስጥልን። እንኳን በሰላም መጣችሁ። ራሳችሁን በማስተዋወቅ ወደ ፕሮግራሙ እንገባለን ማለት ነው። እሺ እኔ እመቤት አየለ እባላለሁ። የአስቴር አየለ ታላቅ እህት ነኝ። ኦኬ እኔ ደግሞ ቤተልሔም በቀለ እባላለሁ። የአስቴር ከዝን ነኝ። በጣም ይቅርታ በቪዲዮ ጆይን ያላረኳችሁ ትራቭል እያረኩኝ ስለሆነ ነው። አም ሶሪ ፎር ዳት። ችግር የለም። እንግዲህ ጋዜጠኛና የታሪክ ተመራማሪ ገነነ መኩሪያ ካረፈ ወደ 2 ዓመታት ይሆናል እና ሰሞኑን አዳዲስ መረጃዎች ሰምተን የተለያዩ የዩቲዩብ ዘመቻዎችም ተከፍተው እነሱን ሰምተናል። እኔም ይህ ጉዳይ ኢንተረስትድ ካደረጋቸው ሰዎች መካከል አንዷ ነኝ። ብዙ ሰምቻለሁ፣ ብዙ አዳምጫለሁ። ግን ከዚህ ከጋዜጠኛ ገነነ ባለቤት ሳይድ ምንም አይነት የተሰማ መረጃ ወይንም የተሰጠ ምንም አይነት ማስተባበያ ነገር የለምና ይህን ነገር ለህዝቡ ብናደርሰው ምን ይመስላችኋል ብዬ በጠየቅኩት መሰረት እናንተም ፈቃደኛ ሆናችሁ ይህንን ቃለ መጠይቅ ለማድረግ ስለመጣችሁ አመሰግናለሁ። ወደ ጉዳዩ ስገባ ኢንተርቪው ለምንድን ነው የዘገየው? ምክንያቱም ያው በጋዜጠኛ ገነነ የስራ ባልደረቦች ነን በሚሉ ሰዎች በኩል ብዙ እየተባለ ነበር። ግን ከጋዜጠኛ ገነነ ባለቤት ሳይድ ደግሞ ምንም አይነት መረጃ ለህዝብ የተሰጠ ወይም ማስተባበያ ለህዝብ የተሰጠ የለምና ለምንድን ነው የዘገየው? እሺ አመሰግናለሁ። እንግዲህ የብዙዎች ሰዎች ጥያቄ እንደሆነ እናውቃለን ለምን ኢንተርቪው እንዳልመጣን። ምክንያቱም የአስቴር እና የገነነ ላይፍ በጣም ፕራይቬት የሆነ ኑሮ ነው ያላቸው። ስለዚህ አስቴር እንዲህ አይነት ነገሮች የወጡ ሲመጡ በጣም ቤተሰቡን ስፔሻሊ እኔን በጣም አስቸግር ነበርና በጣም ያናግራት ነበር እንዲወጣ መናገር እንዳለብንና ነገሮችን ኤክስፕሌን ማድረግ እንዳለብን። እሷ ግን አይ ከወጣሁኝ የገነነን ፕራይቬት ገነነ ያለውን ስለ ገነነ ያለውን ነገሮች መናገር አለብኝ። እሱ ደግሞ እኔ ገነነ ሞት አልፏል ሄዷል፣ ነገር ግን በቃ ከነ ክብሩ ከነ ስሙ እንዲሆን ነው የምፈልገው። እኔ ተራ ሰው ነኝ፣ ሰዎች ስለኔ ቢያወሩ ችግር የለውም፣ የገነነ ስም ግን እንዳለ እንዲቆይ ነው የምፈልገው ብላ ለዛ ነው መውጣት ያልፈለገችው። ምክንያቱም ያው አሁን አንድ ጊዜ ስለወጣ አሁን ለምሳሌ ስናገር ፈቃደኛ አይደለችም። እኔ ነኝ ነገሩን የጀመርኩት፣ ምክንያቱም በጣም እየበዛ ስለመጣ ውሸቶች በጣም እየበዙ ስለመጡ መውጣት አለብን በሚል ነው ፌስቡክ ላይ እንዲጻፍ ያደረኩት። እና ያው እሷ መውጣት ስላልፈለገች ነው፣ በአጠቃላይ ስለሱ ወጥታ ማውራት አልፈለገችም፣ መናገር አልፈለገችም። ለዛ ነው። እኔም እንግዲህ ፌስቡክ ላይ ከሚጽፉት ሰዎች መካከል አንዷ ነኝ። መጀመሪያ ያው እኔ ጉዳዩን በቲክቶክ የተቆረጠ ቪዲዮ ነው ያየሁት። ከዛ በኋላ ዩቲዩብ ላይ ሰርች አድርጌ ብዙ እንትኖችን አይቻለሁ። ወደ ከ10 በላይ ቪዲዮዎችን አይቻለሁ። ግን እነሱ አጠቃላይ የቪዲዮዎቹ ኢንተረስት ወይም ደግሞ ያነጣጠሩት አንድ ግለሰብ ላይ በመሆኑ እኔ ደግሞ የራሴ ልምድ አለኝ። አወዛጋቢ የሆኑ ኢሹዎችን ከሶሻል ሚዲያ ላይ እየወሰድኩ በፌስቡክ ገጼ እጽፍ ስለነበረ እኔም አንዷ በፌስቡክ ላይ ጉዳዩን በጋዜጠኛና ታሪክ ተመራማሪ ገነነ አሟሟት መዝገብ ከፍቻለሁ፣ ጉዳዩን እኔ ምርመራ ጀምሬያለሁ ብዬ ፖስት አድርጌ ነበር። ከዛ በኋላ ነው እኔን ኮሚኒኬት አድርገሽኝ የተለያዩ የድምጽ ቅጂዎች እና ማስረጃዎች የሰጠሽኝ። ጥሩ ነው፣ እሱ መውጣቱ ጥሩ ነው። እስቲ ወደ ቀጣዩ ጥያቄ ልሂድና የጋዜጠኛና ታሪክ ተመራማሪ ገነነ የህመሙስ ህክምናው የህመሙ ሁኔታስ ህክምናውስ እንዴት ነበር? ያው ገኒ ከታመመ በኋላ ከመታመሙ በፊት እኔ ባይዘዌ በጣም ክሎዝ ነኝ ከሱ ጋር እና
ሁሉንም ነገር አውቃለሁኝ። እና ከመታመሙ በፊት አንድ የሆነ እግሩ ላይ ትንሽ ቁስል ነገር ወጣበት እና ትንሽ ቁስል ነገር ወጥቶበት ሐኪም ቤት መሄድ አለብህ ምንድን ነው ይሄ ይሉት ነበር። እና በቃ ሐኪም ቤት ሄጄ የሆነ ትንሽ ቅባት ነገር ይዞ መጣ ማለት ነው። እና እሱን እየቀባ በፋሻ ይጠቃልለዋል። ከዛ ነው ይሄ ነገር ሲሪየስ ሕክምና ይፈልጋል መሄድ አለብህ ሲሉት አይ አሁንማ ደህና ነው እየደረቀ እኮ ነው ይልና በመሀል ምን ይላል ኦኬ ሻሸመኔ ደርሼ እመጣለሁ ቤተሰቦቼን አይቼ እመጣለሁ ስራ አለኝ እዛው እነሱን አይቼ እመጣለሁ አለ። ሻሸመኔ ያው የሻሸመኔ ልጅ ነው እንደምታውቁት። እና ተነስቶ ሻሸመኔ ሄደ እና በመሀል ልጆቹ በጣም ይደውሉለት ነበር መቼ ነው የምትመጣው ሲሉት አይ ትንሽ ነው የቀረኝ እየጨረስኩ ነው ስራ ይላል። እሷም ትደውልለታለች እሱም እየደወለ እየጨረስኩ ነው እመጣለሁ ይላቸዋል። እና በመሀል አንድ ቀን መጣ። ያው 3 ሳምንት ቆይቶ መጣ። ስራ ላይ ነው ያለው ስራ ላይ እንዳለ ነው የሚያውቁት እነሱ። እና ከመጣ በኋላ እግሩን በጣም ታሞ እያነከሰ ነው የመጣው። ሲመጣ ምን ሆነህ ነው እግርህ ብሶብህ ነው ወይ? አይ ትንሽ ነው እና እንደዚህ ነው ምናምን ሲል ቆይ እስቲ ያሳየን። በግድ ልጁ አለች በፍጹም ማየት አለብን ብሎ ሲያዩት ኦልሬዲ በጣም ዳሜጅ ሆኗል። እና ምንድን ነው ልክ እሷ ስታየው ገና ስታየው አወቀችው። ያበሻ መድኃኒት አድርገሃል እንዴ ምንድን ነው እንደዚህ የሆኑት ነው? አዎ አለ። ከማን ጋር ነው ያበሻ መድኃኒት ሄደህ ያደረግከው? ከወንድሜ ጋር ካለማየሁ ጋር አለ። ከዛ የዛን ቀን እሺ አሁን የመድኃኒቱን ስላረኩበት ትንሽ ጠብቁ በቃ ያው ለማስረዳት ሞከረ፣ ደህና እንደሆነ ለማስረዳት ሞከረ። ከዛ በኋላ ለማስረዳት ከሞከረ በኋላ ጠዋት ሲነጋ ነው በፍጹም መሄድ አለበት ሆስፒታል፣ ይሄ በጣም የተበላሸ ነው ይሉና ሐኪም ቤት ይወስዱታል። እና ሐኪም ቤት ሄዶ አዩት። ቀኑን ሙሉ እዛ ላብ ተደርጎ ምናምን ከዛ በቃ እግሩ ስቱ ሌት መቆረጥ አለበት አሉ። እና መቆረጥ አለበት ሲሉ በጣም ነው በቃ በዛ ሰዓት ለቤተሰቡ በጣም የሚያስደነግጥ ነበር። እና ዶክተሩም ያው መቆረጥ አለበት አለ። ከዛ በኋላ እሱ እንደውም ገኒ በጣም ምን አለ እንዴት ነው በጣም ጨንቆት ዶክተሩ እንዴት አድርጌ ነው የምነግረው እያለ አይ እሷ ከፈቀደች ይቆረጥ እሱ አለ። ዳማች ክሎዝ ናቸው። እና አይ ሌላ ኦፕሽን አለን ወይ ሊድን ይችላል ሌላ መድኃኒት ማድረግ እንችላለን ወይ ስትለው አይ ኦፕሽናችሁ ይሄ ብቻ ነው በቃ ወሰነው ተቆረጠ ማለት ነው። እና ከዛ ከተቆረጠ በኋላ ያለው በቃ ተቆረጠ። ሐኪም ቤት ነበረ አንድ ለተወሰነ ጊዜ ሐኪም ቤት ተኛ። ሁሉ ነገር ማኔጅ ሆኖ ያው ደህና ሆኖ ወደ ቤት ተመለሰ ማለት ነው። ከዛ በኋላ ግን ብዙ ስራ አለው ማለት ነው። እግር የሚያህል ነገር ነው የተቆረጠው። በዚህ ላይ በጣም እንትኑ ሀይ ሆኗል። በቃ ብዙ ነገር መደረግ ነበረበት። እና እየተከታተለ ቤት ሆኖ በጣም ጥሩ ሆኖ ቁስሉ እየደረቀ በሳምንት ማለት በቀን 2 ጊዜ የምትመጣ ነርስ ነበረች ቁስሉን ቼክ ለማድረግ። ያው መድኃኒቱን እየተከታተሉ ልጁም አለች አንድ ሴሚስተር ከእሱ ሲያመው አንድ ሴሚስተር ድራፕ አረገች መሄድ ነበረባት። ድራፕ አርጋ ቤት ሆነች እሱን ለመከታተል ልትረዳት ማለት ነው። እና በቃ እየተከታተሉ በጣም ደህና ሆኖ ነበረ። ሁሉ ነገር በጣም ደህና ሆኖ ነበር። ከዚህ ጋር ተያይዞ ካነሳ ነው አይቀር እግሩ ደህና ከሆነ በኋላ የአርቲፊሻል እግር ስራውስ እንዴት ነበረ ሂደቱ? ምክንያቱም በወቅቱ አርቲፊሻል እግሩን ይሰራለታል ተብሎ የመጣ ሰው ሶሻል ሚዲያ ላይ ፖስት ያደረገው የመጀመሪያው ሰው እሱ ነው። እና ምንድነው እስቲ ከሱ ዶክተር ጋር ተያይዞ የነበረው ነገር? አዎ ምንድነው የሆነው? እግሩን በጣም እየተነጋገርን ነበር እኛ እንዴት ነው የምናደርገው፣ ምንድነው ምን አይነት እግር ነው ይሄ ነው ምናምን ስንል በአጋጣሚ ሰኢድ ሰውየውን አመጣው ማለት ነው። እና ሰኢድ አመጣው በቃ በጣም ጥሩ ነው ኮንፈረንስ ላይ ሆነን ተነጋገርንበት ምናምን ጥሩ ነው ሄደሽ አናግሪው አንደኛዋን እህቴን በቃ አንቺ እሷ በጣም ቢዚ ስለሆነች አንቺ ሄደሽ አናግሪው ተባብለን ወሰነ። ከዛ ይቀጣጠሩና ታገኛቸዋለች ሁኔታዎቹን ይነጋገራሉ። ከዛ በኋላ ያው በቃ እሷ ካናገረችው በኋላ ሰውየው ገኒን አያውቀውም ያው ሰኢድ ነው ያመጣው። እና ከሷ ጋር ተነጋገሩና ስለ ፕራይሱ ስትጠይቀው 3500 ፓውንድ አለ። በዛ ሰዓት በነበረው ዋጋ
595,000 የኢትዮጵያ ብር ነበር የሚሆነው። እና እንደዛ ነው ሲል እኛ ያው በዛ ገበያ ውስጥ ካላለፍሽ ልታውቂው አትችይም። ስለዚህ እኛ ይሄ ነው ማለት ነው ገበያው በሚለው የዋጋ ጥያቄ አልነበረንም እኛ። ምክንያቱም ገኒ በጣም እንዲድን ስለጓጓ ስለነበር እኛም እንደዛው ስለነበርን ዋጋው ጥያቄ አልነበረን። በቃ ዋጋው እሱ ከሆነ እሺ፣ ግን ስንት ጊዜ ይፈጅብሃል ብላ ጠይቀዋለች። 3 ወር ይፈጃል አላት። እሺ ለገኒ ግን 3 ወር ነው ብለህ እንዳትነግረው፣ ምክንያቱም ተስፋ እንዳይቆርጥ በቃ ይደርስልሃል እያልከው ስራ አለት እና ግን በቃና ከዛ ደግሞ አሁን ከገኒ ጋር ትነጋገራላችሁ የቀረውን ነገር ብላ ሌላ ቀጠሮ ይወስዱና ቤት ይመጣል ማለት ነው። ከዛ ቤት ሲመጣ ይነግረዋል ስለ ዋጋው። እንዴ አሁን ልጆች ትምህርት ቤት እያስተማረች ነው። ልጆቿ ካናዳ ነው የሚማሩት እና ልጆቹ ትምህርት ቤት ታስተምራለች እና ይሄ ደግሞ ሁሉ የሐኪም ወጪ አለ እና ፕሊስ እባክህ ቀንስልኝ ሲለው 1 ብርም አልቀንስም ይለዋል። ከዛ በቃ አይ ምንም ችግር በቃ አልቀንስም ካለ አልቀንስም ነው ብለን እንትናል ማለት ነው። እና በቃ እግሩ እንዲሰራ ወሰንን እና በመሀል ምን ይላል በዩክሬን ጦርነት ምክንያት ከቻይና ነው ማመጣልህ እግሩን ይላል። ከቻይና ነው የሚሰራው ሲለው ገኒ በጣም ተስፋ ቆረጠ እና መጀመሪያ የጠየቀው እና ዋጋው ሲለው አይ ዘሴም ነው አለ። እና በቃ በጣም እንትን አለ። ኦኬ ያው እሺ እንግዲህ ይለውና እነግርሃለሁ ምናምን ይላል። ከዛ ከሆነ ቀን በኋላ ይቆይና ይደውላል። አንድ ሴክሬታሪ ትደውላለች። ሴክሬታሪ ነኝ አለች እና ትደውልና ገንዘቡን ክፈሉ መጀመሪያ ቆይ ባይዘው ይሄን ልንገርሽ ገንዘቡን በ3 ጊዜ መክፈል ትችላላችሁ ብሎ ተነጋግረዋል። እና በቃ አስቴርም ገንዘቡን እንድታዘጋጅለት ተነጋገሩ። ከዛ በኋላ ክትትሉን ያደርጋል። ያው ከሰላም ጋር ይነጋገራል። እንደዛ ተወሰነና ተለያዩ። እና በመሃል ደወለች ሴትዮዋ ደውላ ገንዘቡን ክፈሉ። የምን ገንዘብ? እሱ ወደ ጣሊያን ወደ ለንደን ሊሄድ ስለሆነ ገንዘቡ መከፈል አለበት። አሁን ካልከፈላችሁት ካንስል እናደርገዋለን አለች። ከዛ እሺ በቃ መልሼ ልደውልልሽ ትላትና ሰኢድ ጋር ተደውላታለች። እንዴ ሰኢድ የተነጋገርነው ለ3 ወር ነበር እንዴ ያለኝ ኢሚዲየትሊ አሁን ገንዘቡን አስገቢ ያለች ሴትዮዋ። ምንድን ነው ስትለው አለች እንደዛ አውቀ ላናግራትና እደውልሻለሁ አላት። ከዛ ሰኢድ አልደወለም ከዛ በኋላ እና ለገኒ ደወለችና ገኒ እንዲህ ብሏል እንዴት ነው ገንዘቡን ልንከፍል ነው ስትለው ኖ እንደውም እነግራችኋለሁ ብዬ ነበር ፈርቅ እንደተያዘብኝ አውቄያለሁ ገንዘቡ ይሄ አይደለም አልከፍልም ይላል እንዳትከፊ ይላል። ልክ እንደዛ ሲል ኢሚዲየትሊ እህቴ ደወለችልኝ ለኔ እና ገኒ እንደዚህ ብሏል ምን ይሻላል ስትለኝ ደወልኩና ገኒ ለገንዘቡ አስበህ ከሆነ ገንዘቡ አያሳስብህ እና ይሄ ችግር አይደለም ስለው ኖ ገንዘቡ አይደለም እያየሁኝ መበላት አልፈልግም ፈርቅ ይዘውብኛል በደንብ አውቄያለሁ አለ። እርግጠኛ ነህ ስለው አዎ አለ። እሺ በቃ አንተ የወደድከው ነው መደረግ የሚችለው እና አሁን ምን ትፈልጋለህ ምን ለማድረግ ፈለግ ስለው አይ ዶክተሩ ካርድ ሰጥቶኛል እንትን ሰው የህክምና ቦታ ሰጥቶኛል እዛ ሄጄ ቼክ አደርጋለሁ እና ነገ ደውይልኝ አለኝ። እና በማግስቱ እዛ ቀጠሮ ይዘው ሄዱ የሚሰራበት ቦታ እና he was so excited እንትኑ በጣም ደስ ብሎታል። እንትኑ ሲያይ ምንድነው የተሰራላቸውን ሰዎች ህፃናት ልጆች ሰዎች የተሰራላቸውን አይቶ በቃ በጣም ደስ አለው። እዚህ ነው ማሰራው በቃ እና ፕሮግረሱን አየሁኝ ራሱ ሰዎች ከተሰራላቸው በኋላ እንዴት እንደሚራመዱ እንዴት እንደሆነ አየሁኝ በጣም ደስ ብሎኛል እና እዚህ ነው ማሰራው አለ። እሺ በቃ እሱን ከፈለገ እሺ ገስ ዋት አለ። ምን ይላል ገንዘቡ እኮ 30,000 ብር ብቻ ነው አለ። የመጀመሪያው ኦልሞስት ወደ 600,000 ነው። የመጀመሪያው 595,000 ብር ነው በኢትዮጵያ ምክንያቱም 350 ፓውንድ ዶክተሩም ደግሞ በሰኢድ ኪያር አማካኝነት የመጣ ነው። አዎ ሰኢድ ነው ያመጣው እና ምንድነው ያሉት ያው ገነነ ፈርቅ እንደተያዘበት አወቀ አልፈልግም አለ እና እዛ ስንሄድ ግን 30,000 ብር ነው ምን አለ ይሄንን አሰራለሁ ግን እርግጠኛ ነህ ይሄ ነገር ምናምን ስለው አዎ የተሰራላቸውን ልጆች አይቻለሁ አሁን እኔ በዚህ ምክንያት ያው ውጪ መሄዴ ልጆቹን ለማየት መሄዴ ስለማይቀር አስፈላጊ ከሆነ ውጪ ይሰራልኛል አላሰራው በቃ እንደሱ ከሆነ የምትፈልገው ኦኬ የፈለግከውን ነኛ ማድረግ የምንፈልገው እና በቃ በዛ መሀል ወዛ ተወሰነ ቀብድ ከፍለው መጡ ስራው ተጀመረ። እዛ ድረስ ነው እንግዲህ
እንግዲህ በዚህ ጉዳይ ብዙ ነገር ሲባል ሰምተናል። ዶክተሩም በ5ኛው ቀን ጋዜጠኛ ገነነ ባረፈ በ5ኛው ቀን ወጥቶ በጣም ብዙ ነገር ነበረ ፖስት ያደረገው እና እውነቱ ግን ያው እንግዲህ አሁን እንደሰማነው ነው። ያ ባይ ዘ ዌይ እዚህ ጋር ሳላልፈው ልንገርሽ ነው ዶክተሩ ከጻፈ በኋላ በጣም ቤተሰቡን የመጀመሪያ ሀርት ያደረገ እሱ ነው። በጣም የጎዳን እሱ ነው። ምክንያቱም አንደኛ የነበረው ሲቹዌሽን እሱ አይደለም። ያ የነበረው ሲቹዌሽን እንዲህ ነው። ገኒ እንጂ አይሰራ ያለው እኛ አይደለንም። እና ፖስት ያደረገው ነገር ግን እሷ አላሰራም እንዳለች እንደተከለከለ አይነት ነው። እና የመጀመሪያው ይሄን የእሷን ላይፍ የልጆቹን ላይፍ ዳሜጅ እንዲሆን እዚህ ጋር እንዲደርስ ያደረገው ባይ ዘ ዌይ ዶክተሩ ነው። በጣም አሳዛኝ ማለት በቃ መሆን የሌለበትን ነገር እና ምን ብሎ ነው ፖስት ያደረገው? እኔ በነፃ ሰራለት ነበር አይነት ነገር ነው። 1 ብር ቀንስልኝ እኮ ሲለው ይሄ ነው ዋጋው ብሎ እምቢ ያለ ሰው እኮ ነው። እና በጣም በጣም ተጎድተናል እሱ በፖስት ባረገው እንትን እና አይ ዶንት ኖ እሱ ሂዝ አ ዶክተር ሆኖ እንዴት አድርጎ እንደዚህ ማለት እንደፈለገ ተራ ሰው አይደለም። የነበረውን ሲቹዌሽን ያውቃል። ምንም የማያስፈልጉን ቃላቶች ለምን መጠቀም እንደፈለገ አልገባንም። እና እሱን እንዳላልፈው ብዬ ነው። እሺ ወደ ቀጣዩ ጥያቄ ልግባ። ጋዜጠኛ እና የታሪክ ተመራማሪ ገነነ መኩሪያ እንዴት ነበር ከቤት አወጣጡ? ኦኬ ገኒ በጣም ከቤተሰብ በጣም ክሎዝ ናቸው እና ገኒ ቅዳሜና እሑድ ሁሉም ሰው የሚያውቀው ነው። አንደኛ ከአንድ ሰዓት በላይ አያመሽም ውጪ። ሁለተኛ ቅዳሜና እሑድ ውጭ ሆኖ አያውቅም። ገኒ ሁል ጊዜ ከነሱ ጋር የሚያሳልፈው ከቤተሰቡ ጋር ነው የሚያሳልፈው እና የእህቴ ቤተሰቦች አሉ፣ እነሱ አሉ። እሱ በቃ እንደዛ ነው የተለመደ ኤቭሪ ዊክ ላይፋቸው እሱ ነው። እና ከዛ በፊት ግን ዱን ደ ዴይ ላይክ ሌላ ቀን በዊክ ዴይስ ቀጠሮ ይኖረዋል። ቀጠሮ ሲኖረው ምንድን ነው የሚያደርገው? እዚህ ጋር ድራፕ አድርገኝና ከዛ ብዙ ጊዜ ጊዮን ነው የሚቀጣጠረው ከሰው ጋር ከታመመ በኋላ ማለት ነው። እና ጊዮን ድራፕ ታደርገዋለች። ከዛ በኋላ ስራዋን ጨርሳ ስትመጣ ፒክ ታደርገውና ሄደው ልጃቸው ሴቷን ልጅ ከትምህርት ቤት ያመጡና እንደዛ ነው በቃ የሚያደርጉት የነበረው ማለት ነው። ግን ሁል ጊዜ ቀጠሮ ሲኖረው እዛ ድራፕ ታደርገዋለች እና ሁል ጊዜ የሚቀጥራቸው ጊዮን ነው። እና የዛን ቀን እራት እንትን ነበራቸው፣ ምሳ አብረው ሊበሉ ተቀጣጥረው ነበር። እና እሱ ሀሳቡን ቀየና እኔ እራት ከእናንተ ጋር መሄድ አልፈልግም፣ እኔን ድራፕ አድርጉኝና ምግብ ለእኔ የምፈልገው ይሄ ነው ብሎ የምግቡን አይነት ይነግራቸውና ፒክ አድርጉልኝ ይላል። እና ይዛችሁኑ እና ፒክ አድርጉኝ ስጨርሱ፣ እኔም ሲጨርስ እደውልላችኋለሁ ይላቸዋል። ከዛ እሺ ብለው እሱን ጊዮን ድራፕ ያደርጉታል። ከዛ ሁል ጊዜ ድራፕ የሚያደርጉበት ቦታ ያደርጉታል። ከዛ እነሱ ወደ ምሳቸው ሄዱ ማለት ነው። እና ምሳ በልተው ሲጨርሱ በቃ የእሱን ምግብ ይዘውለት ሲደውሉ አያነሳም፣ ደጋግሞ ሲደውሉ አያነሳም። ከዛ ቆይተው በጣም እህቴ ደግሞ በጣም በተለይ እህቴ በጣም ደጋግማ ትደውልታለች። ምን ሆኖ ነው? መጨረሻ ላይ አንስቶ ምን ይላቸዋል? በቃ ስለኔ አታስቡ፣ ደህና ነኝ፣ አትደውሉ ነገር ይላቸው እና ስልኩን ይዘጋል። ከዛ ኦኬ ብለው ያው ጠበቁት ምናምን። ወደ ማታ ነው እንደዛ ያለው ደውሎ ሲል ትደውልና ለወንድሙ አሁን በዛ መሀል ገኒ ከዚህ ጋር ይሄን ነገር እንዳያይዘው ብዬ ነው። ገኒ አንድ ቤት ውስጥ የማናቀው አይነት ባህሪ አይተን ነበር ከታመመ በኋላ ማለት ነው። የታመመው ምንድነው ያየ ነው? መጠጥ በጣም የመጠጥ ሱስ እንዳለበት አውቀናል። እና ከታመመ በኋላ ቤት ውስጥ የሚያቀብሉት ጓደኞች ነበሩ። ስማቸውን መጥቀስ አልፈልግም፣ አሁን ካስፈልገ እሷ ወደፊት ትጠቅሰዋለች። እና መጠጥ ያቀብሉታል ቤት ውስጥ። እና ምንድነው በእንትኑ ስትለካ ደሙን ስትለካ ሁልጊዜ ሕክምና ስለምትካካት ስትለካ ባለ እንትን ሆነ ተበዛበራረቀ። በጣም ደህና ሆኖ ነበረ። በጣም በቃ ተስተካክሎ ነበር ዶክተሩ እስኪገርመው ድረስ ማለት ነው። እና የሆነ እንትን ነገር አመጣ። ለምንድን ነው ይሄ ነገር?
አንተ ኧረ ምንድን ነው ምን እያረክ ነው? አይ ምንም ይላል። ምንድን ነው ይሄ ነገር? ከዛ በቃ ትጠራጠርና በፍጹም ግን ያው እንደዚህ መጠጥ ምናምን አልተጠራጠረችም። ገኒ ሰክሮ አይታው አታውቅም፣ ምንም አይታው አታውቅም ማለት ነው። እና በሩን ሩም ስትገባ እቃ ታገኛለች። በጣም ነው ሾክ ያደረገችው። እና ቁጭ ብሉና ልጁ አለች እና በጣም እንዳዘኑበት ይነግሩታል። እነሱ ለሕክምና እንዲየተሯሯጡ እንዲድን ጓክተው እንዲያረጉ እንዴት እንደዚህ እንደሚያረግ ነው እና ይቅርታ ይጠይቃቸዋል ሁለተኛ እዛ ውስጥ እንደማይገባ። እና ምንድነው ያሉት? ኦኬ ችግር ካለና ነገሩ ዲፕ ከሆነ ትሪትመንት ማድረግ ትችላለህ፣ ሕክምና እንሄዳለን ሲሉት ነው እዛ አልደረስኩም ማለት ከእንግዲህ እዛ ካልደረስክ ካሁን በኋላ እንደማያረግ ቃል ገባላቸው። ሁለተኛ እዛ ውስጥ እንደማይገኝ ነገራቸው። እና ከዛ በኋላ ነው እንግዲህ የዛን ቀን ማታ ሲሄድ ለወንድሙ ትደውልለትና ኦኬ ሲቹዌሽኑ እንደዚህ ነው፣ መጠጥ ሊጠጣ ነው የወጣው ማለት ነው። ዛሬ ውጪ ካደረ ማለት እየጠጣ ነው ማለት ነው። ተመልሶ እዚህ ቤት አይመጣም። ምክንያቱም ቃል ገብቶልናል እንደማይጠጣ። እየታመመ ነው። አንደኛው ሌላኛው እግሩ 50% እንደሚቆረጥ ተነግሮታል። በሳምንት 3 ዶክተር ጋር ነው የምትወስደው። 3 ዶክተር 4 ቀን ይሄዳል። 3 አይነት ዶክተር ነው የሚያየው። የተለያየ ሕክምና ነው ያለው። ያ ሁሉ ሕክምና እያለ ነው ያንን ያደረገው ማለት ነው እሱ። እና ለወንድሙ ትነግረዋለች። እና ወንድሙ እሺ ሄድጄ አናገረዋለሁ አየዋለሁ ይላታል። እና እኔ ድራፕ ያደረኩት ጊዮን ነው ቀጠሮ አለኝ ብሎኝ ነው የሄደው። እና ደውልና አገኘው ትለዋለች። አልመጣም እንደዚህ ብሎኛል ትለዋለች። ከዛ እሺ ብላ አሁን ወንድሙ በቃ ለወንድሙ ነገረችው። በምታረጉትን አድርጋችሁ ካደረ አይመጣም ትለዋለች። ምክንያቱም ይሄ የቤቷ ህግ ነው፣ ፕሪንሲፕል ነው። እሷም ትኖርበታለች፣ ገነነም ይኖርበታል፣ ልጆቹም የሚኖሩበት ህግ ነው። በቃ ውጭ አድረሽ ባለትዳር ነሽ፣ ውጭ አድረሽ ልትገቢ አትችይም ቤት ውስጥ። እሷን ብትሆን እንደዛው። ይሄ በቃ የቤታቸው ህግ ነው። እና ይሄዳል። ከዛ በኋላ ቀረ አደረ ማለት ነው። እና ካደረ በኋላ እሷ የምታውቀው አሁን አደረ። ስለዚህ ወንድሙን ነግረዋለች። ወንድሙ ጋር እንደተገናኘ ነው የምታውቀው። እና ካደረ አድሮ በማግስቱ እና ከዛን ቀን በቃ አደረ ማለት ነው። እና ካደረ በኋላ ጠዋት እሷ የምታውቀው ወንድሙን እንዳገኘችው ነው። የሆነ ሰውዬ ከሆቴል ይደውሉላታል። ሆቴልም እንዳለ አታውቅም እሷ። እና ከሆቴል ይደውሉና ከጀርባው ከምንድን ነው ከኢመርጀንሲ ኮንታክቱ ላይ አግኝተን ነው ባለቤቱ ነሽ ይላታል። አዎ ምንድን ነው ስትለው ገነነ ምግብ አልበላም ማለት ነው። የት ነው ያለው? ሆቴል። ማን ሆቴል አስገባው ሲላት ሰኢድ ሆቴሉን የያዘለት ሰኢድ በኮሮላ መኪና ይዞ መጥቶ እሱ ነው ያስገባው ይላታል። ልክ እንደዛ ሲላት ሰኢድ ጋር ትደውልለታለች። ሆቴል አስገብተኸዋል ሰኢድ እንደዚህ አያነሳልንም ስልክ ስላሏት ነው የደወለችው። ደወለችለት አንስቶ እንዲህ ያርጋል ሆቴል እንዴት አስገባ? ሆቴል ነው ያለው እና አንተ ነው የወሰድከው አልሽ። እኔ አይደለሁም ይላታል። አላረኩም እና ለማንኛውም ሄጄ አገኘዋለሁ ይላታል። እና ይሄድና እዛ ሆኖ ይደውልና እኔ ያላመጣሁትም ምናምን አለ። ብቻ እሱ እንዳመጣው ግን ያው ከሆቴሉ ባለቤት ነው የሰማችው እሷ፣ ወይ ሆቴሉ ባለቤት ነው የነገራት። እና ይሄድና ሰኢድ ያገኘዋል። ከዛ ሰኢድ ከዛ በኋላ አሁን እኔ ቴኬር አደርገዋለሁ ይላትና ይሄዳል እዛ። እና በማግስት ወንድሙ የዛን ቀን እሱ ልክ እንደዛ እንዳላት ወንድሙ ይደውልና አስቱ አይዞሽ እንነጋገራለን እና አግኝቼዋለሁ ብሎ ቴክስ ያደርጋታል። በሴም ዴይ ማለት ነው። ስለዚህ ምንድነው እሱ ያሰበችው? ገነነ ከወንድሙ ጋር እንዳለ ነው ያሰበችው፣ አብረው እንዳሉ ነው። እና በቤተሰብ ያው ሽማግሌ ቤት ነግሬያለሁ እየመጡ ስለሆነ አሁን ሽምግልና ነው እሱ ያሰበችው እንጂ ሌላ ነገር አይደለም። ለወንድሙ ነግራለች። ሽምግልና መጥቶ የሚደረገው ነገር ተደርጎ ወደ ቤት እንደሚመጣ ነው። ግን እስከዛ ድረስ ግን ሲሪየስ ሆና ያ እርምጃ እንዲወሰድ ፈልጋለች። የሽምግልናው እርምጃ ማለት ነው። ምክንያቱም እነሱ ሌላ ችግር ስለሌላቸው ይሄ ነው ችግራቸው፣ ይሄ መስተካከል አለበት በሚለው ማለት ነው። እና በዛ መሀል ሰኢድ ደወለላት። በማግስቱ ይደውልላት እና ሰኢድ
እንትኑ ስኳሩ ነው መድኃኒቱ ትደውልለትና መድኃኒት ይዞ አልሄደም መድኃኒቱን ቼክ አድርጌያለሁ እና መድኃኒት ላቀብልህ ትለዋለች። እሺ ብላ መድኃኒት ትገዛና እሺ እንገናኝ አላት። ቢሮ ሄደች፣ መድኃኒት ገዝታ መለኪያ ገዝታ ትሰጠዋለች። እና ያንን ይዞ ሰኢድ ተለያዩ። ከዛ ማታ ይደውልና ስኳሩ 23 ነው 23 ደርሷል ሆኗል ይላታል። እና ምን ልስጠው ይላታል። ሲላት ምግብ ያልበላ ከሆነ ዳቦና ስፕራይት ብቻ ስጠው ሌላ ነገር እንዳይበላ ትለዋለች። እሺ ይላታል። አሁን ምክንያቱም ስኳር በሽታ ነው ያለበት ማለት ቤት ውስጥ እንደዛ ሎ ሲሆን እንደዛ ነው የሚያደርጉት። ሚሪንዳ ማለት ነው እዚህ ጋር ሚሪንዳ ስፕራይት ነው ያልሽው፣ ግን ሚሪንዳ ነው። ስፕራይት አልኩኝ። ሚሪንዳ ስጠው። አሁን እንደዛ ነው አመት ቤት ውስጥ የምታደርገው እሷ ሎ ሲሆን እንደዛ ስለሚያደርጉ ኤግዛክትሊ የምታደርገውን ነገረችው። ከዛ እሺ አላት እና እንደዛ አደረ ማለት ነው። ከዛ በማግስቱ ከእንትን ይደወልላታል፣ ከሆቴል ይደወልላታል። ከሆቴል ደውለው አሁንም የሆቴሉ ባለቤት ነው የደወለው። ይደውልና ገነነ ስልክ አላነሳ፣ ይሄን ከኢመርጀንሲው አግኝቼዋለሁ ብሎ ነበር ከመታወቂያው ላይ ማለት ነው። ይደውልና በሩን አልከፍት አለን ሲላት፣ ኦኬ በር አልከፍትም ካላችሁ ፖሊስ ጋር ደውሉ ትለዋለች። ፖሊስ ጋር ደውሉ ስትለው አይ ፖሊስ ጋር ደውሉ እና እሺ በቃ ብሎ ይዘጋና ሰኢድ ጋር ይደውላል። ለሰኢድን ያገኘውና እሷ ለሰኢድ ጋር ደወለችለት። እሷ ከሰኢድ ጋር ተገናኙ ማለት ነው። እና በስልክ ታገኙ። ሰኢድ እንደዚህ እንደዚህ እያሉ ነው። ኖ አዎ እንደዛ አንከፍትም አሉ። ኦኬ ፖሊስ ጋር ደውሉ፣ ለሰኢድም ትለዋለች። ፖሊስ ጋር ደውሉና ፖሊስ እኔና ከዛ በኋላ ሐኪም ቤት እንገናኛለን፣ ሐኪም ቤት ሄዳለሁ ትለዋለች። ስለው ኖ ኖ ኖ አንቺ መምጣት አለብሽ አላት። ኖ እኔ ልጅቷን ጥዬ አልወጣም፣ ብቻዋን ናት እና መኪናም ደግሞ በማታ አልነዳም፣ አይኗን ትንሽ እንትን ስለሚላት በማታ መኪና አትነዳም እሷ ብዙ እና አልነዳም ትለዋለች። ስትል እኔ መጥቼ ልውሰድሽ ይላታል። ከዛ እሺ ትልና ቤት እና ቢጃማ ይዛ ሐኪም ቤት ልትወስደው ነው የምትሄደው። እሷ ልብስ ተለዋጭ ልብስ ይዛ መኪና ውስጥ መጥቶ ይወስዳታል። በዛን ሰዓት ትደውላለች ለእህቴ። ትደውልና ስላመመው ወደዚህ እየሄድኩኝ ነው ሐኪም ቤት ወስደዋለሁ እና ቤተል ነው ምንድነው ስሞቹ ሐኪም ቦታዎች አላውቃቸው። ቤተዛታ መቅረዝ ነው የምትለው መቅረዝን አላውቀውም። መቅረዝና ምናምን የትሉ ሰው ከሱ ጋርም ይሄን እየተነጋገረች ነው እና መጣሉ ሐኪም ቤት ሆቴል ይመጣሉ። ከዛ ሲገቡ አሁን እሷ በጣም ነገሮች ግራ ያጋቧት ሲመጡ ፖሊስ አለ እዛ ጋር። ፖሊስ በር ላይ ቆሞ ችግር አለ ሲላቸው አይ ችግር የለም ምንም ችግር የለም ይሉታል። ከዛ ወደ ውስጥ ገባንና አለች። ችግር የለም ብሎ ግን የመለሰለት ማን ነው? ፖሊሶቹ ችግር አለ ወይ? የሆቴሉ ባለቤትና ሰኢድ ናቸው ያሉት። እና ወደ ውስጥ ስትገባና እዚህ ጋር ይቅርታ እኔ እንትን ልበላችሁና ፖሊሶቹ በር ላይ ቆመው ሲያወሩ ሲያዩዋቸው ሮንድ የሚያደርጉ ፖሊሶች ናቸው እና ይጠይቋቸዋል ራንደምሊ ማለት ነው። ምንድነው ችግር አለ እዚህ ጋር የተሰባሰባችሁ ሲሏቸው አይ ምንም ችግር የለም ብለው ኢሚዲየትሊ የመለሱት ሰኢድ እና የሆቴሉ ባለቤት ናቸው። እና ከዛ ሲገቡ ምን ይለዋል ሰኢድ ለሆቴሉ ባለቤት እንግዲህ እንደተነጋገር ነው ይለዋል ማለት ነው። እና ቁጭ በይና እንነጋገር ሲላት ምንድነው ቁጭ የምንለው? ምንድነው የምንነጋገረው? በር አልከፍትም ብላችኋል፣ ስኳሩ ለሆነ ብላችኋል። ስለዚህ ሊወድቅ ስኳሩ ሊጥለው ይችላል እና ክፈቱት በሩን ትለዋለች። አሁን አይ በሩን አልከፍት። ኦኬ በሩ አልከፍት ካለ መከፈት አለበት፣ ይወድቃል፣ ስኳሩ ይጥለዋል። እንክፈቱ ሲል አዎ ክፈቱት፣ ምግብ እንትን ማለት ስኳሩ ሎ ሆኗል ብላችሁኛል አይደል ምናምን ትልና ክፈቱት ትለዋለች። እሺ ይሉና መጥረቢያ ወደ ይዞ ይመጣሉ። ሲሰብሩት ወድቆ ነው ይወድቃል፣ ወድቋል። እና ልክ አሁን ስለወደቀ ወድቆ ስላየችው ነው የጮኸችው እንጂ እሷ ነክታው መሞቱን አረጋግጣ አይደለም። ስታየው አወዳደቁን ስታይ ወይኔ ሞቷል ብላ ጮኸች። እና
ከዛ እና እህቴ ስትደውልላት ስልኩን ታነሳና ሞቷል ብላ ከዛ በኋላ መናገር አልቻለች። ከዚህ እንደውላለን ከዛ በቃ በፍጹም ስልክ አይነሳም። ስልኩን ታነሳዎች ግን መናገር ጉሮሯን ነገር ይዟት መናገራችን እና የሚያጽናናት አጠገቧ የነበረው ሰይድ ነው። አይዞሽ ይላታል፣ አይዞሽ እና በምን ሁኔታ እንደሆነ ሳይታወቅ ያንን እንትኑ ሰውን ይዘን ነው የምንሄደው፣ ከዚህ መሄድ አለበት ይሏትና አስክሬኑን ሰይድ መኪና ውስጥ ያስገቡታል። ሰይድ መኪና ውስጥ ይገባል ማለት ሊሄዱ ማለት ነው ሲል አሁን አንደኛዋ እህቴ በጣም ተጨንቃ ሁሉ ሰው ጋር ተናገረች፣ ቶሎ እንዲደርሱ ማለት ነው። ምክንያቱም ግራን በቃ ምንም የሚሆን ነገር በመሀል ለእኔ ትደውልልኛለች፣ እሷ ትደውልልኝ ሁኔታውን ትነግረኛለች እና እኔ ስደውል አታነሳም ስልክ። በኋላ አሁን እህቴ ለሁሉም ሰው እየደወለች አሁን ይሄ ደላላ ለሚሉት ልጅ ማለት ነው፣ የሰፈር ልጅ ነው፣ ሁሉ ሰው የሚረዳ ሰው ነው። ለገኒ ባለውለታ የሆነ ሰው ነው። ገኒን በዊልቸር ላይ በነበረበት ጊዜ ከመኪና እንዲወርድ የሚረዳው፣ ዊልቸር ላይ የሚሰቅላ፣ የሚፈልገውን ነገር ሄዶ የሚያመጣለት፣ በጣም ከገኒ ጋር እንኳን ከሷ ቤተሰቡ ጋር ክሎዝ የሆነ ሰው ነው። ለእኛ ብቻ አይደለም ለሰፈር ሰው ሁሉ በጠሩት ቦታ የሚደርስ ልጅ ነው። ምንም የሚያውቀው ነገር የለም የተፈጠረው። ገኒ መሞቱን አያውቅም እሱ። እና ተብሎ ተጠርቶ እርዳት ብላን የጠራችው ለእርዳታ ነው የሄደው እሱ። የገኒን ማረፍ ያወቀው ልጁ እዛ ሲደርስ ነው። ምንም የሚያውቀው ነገር የለም። ዛሬ ነገሮች የነበሩበት ሰዎች ወጥተው ልጁ ላይ ሊሳበብ የተፈለገው ነገር ልጁ የለበትም። ሊረዳት ነው የመጣው። ልጁ የት ነው ያለሽው ሲላት አታውቅም የት እንዳለች። ሊረዳት ሊሄድ ሲል ስትደውል አያውቅም የት እንዳለች አታውቅም። የት ነው ያለኸው የት ነው ያለሽው ሲላት አላውቅም። እሺ አጠገብሽ ላለ ሰው ስልኩን ስጪ ብሏት ስልኩን ለሆቴል ውስጥ ለሚሰሩ ልጆች ሰጠና እነሱ ናቸው ጋይድ እያደረጉት እዛ ድረስ የደረሰው። እዛ ድረስ ይደርስና እየነገሩት ይመጣል ማለት ነው። ሲመጣ አርፏል፣ ይነግሩታል። በጣም ልጁ በጣም ደንግጧል። ምንም በጣም ከባድ ነው ለልጁ። የመጣው እርዳት ተብሎ ነው፣ እንዳልረፋ አያውቅም እና ያንን ይዙና ከዛ ምን ይሉታል? ሬሳውን ከዚህ ውስጥ እናውጣና አስክሬኑን ከዛ ውስጥ ያወጡና ከእሱ መኪና ውስጥ ፒክአፕ ውስጥ ያደርጉት፣ ሌላ ይዞ የመጣው መኪና ውስጥ ይደረጋል ማለት ነው። መጀመሪያ ግን ሰይድ መኪና ውስጥ ነው አስክሬኑ የነበረው እና ሲሄዱ ወደ ቤት ሄዱ። እሷ ፍሪዝ አድርጋለች፣ ምንም ነገር አታወራም፣ መናገር አትችልም፣ ጉሮሯ ጸጥ በቃ አታወራም። እና ቤት ስትገባ እኔ ስደውል ልጇ ስልኩን አነሳችው እና ስጫት አልኳትና የት ናችሁ ስላት ቤት። እኔ በትንሽ ደቂቃ እዛ ሆና ስልክ ብታነሳልኝ ኖሮ አስቴር ሬሳ ይዘው አይሄዱም ነበር በምንም ምክንያት፣ ያ ሁሉ አይፈጠርም ነበር። እና እኔ ስታነሳልኝ የት ነሽ ስላት እቤት ነኝ። ምንድን ነው የተፈጠረው? አይ እንዲህ ይዘን መጣን። ሰኢድ የት ሄዶ ነው? አንቺ ድንጋጤ ውስጥ ነሽ ያለሽው፣ አንቺ እዚያ ውስጥ ከሰኢድ ጋር ነሽ አልተባለም? አዎ። ሰኢድ እንዴት ፈቅዶ ነው አንቺ ባድ ይዘሽ ልትመጪ የቻልሽው? ምንድን ነው የተፈጠረው? በቃ መልስ ስለሌላት አሁን ልጇ በቃ ተረጋጊና አሁን ምንድን ነው አሁን ሂጂ፣ ምንም ነገር አለ። ትልቅ ስህተት ነው የሰራሽው፣ በጣም ትልቅ ስህተት። ባዲውን ትተሽ ወደ ፖሊስ ጋር ትሄጃለሽ። ፖሊስ ጋር ሄደሽ የተፈጠረውን ነገር ንገሪያቸው አልኳት ማለት ነው። ምንም አላለችም። የነገርኳትን ይዛ ወደ ፖሊስ ጣቢያ ሄደችው። እስከዛ ድረስ አስቴር በጣም ጠንቃቃ ናት። ጥፋት እንኳን እንዳጠፋች አንደርስታንድ ያደረገች በቃ ምንም አላረገችም፣ ፖሊስ ጣቢያ እስከምትሄድ ድረስ ማለት ነው። እና ሰኢድ ምንድን ያደረገው ከፈለጋችሁኝ ቤት አስገብቶ ምንድነው አስክሬኑ የነበረው ከ18 ዓመት ልጅ ጋር ነው። ለ18 ዓመት ልጅ ጥለው ነው የሄዱት። በጣም ሳስበው በጣም እንትን ስለሚያመኝ ለእሷ ጥለውላት ሄዱ። ሰኢድ ምን አለ? ከፈለጋችሁ ይደውሉልኝ ብሎ ስልኩን አጥፍቶ ነው የተቀመጠው። እና እንትኑ እስከሚወጣ ድረስ
ማለት ወንድሞች በሌሎች ቤተሰቦች እስከሚመጡ ድረስ የ18 ዓመት ልጅ ሰኢድ ከፈለጋችሁ እንደውሉልኝ ብሎ ጠፋ እና ሰኢድ ምን ሲል ሰምቼዋለሁ ሚዲያ ላይ ፖሊሶች በእህቷ በኩል ነው የላኩብኝ፣ ለምን እንደሆነ አላውቅም፣ የዛ ሰፈር ፖሊሶች ስለሆኑ ነው የሚል ነገር ሜንሽን ሲያደርግ ሰምቼዋለሁ። ፖሊሶች ስለላኳት አይደለም። እኔ ግን እዚህ ጋር እኔ ጥያቄ ያለኝ እዚህ ጋር አሁን ከቤት አወጣጡ የወጣበትን መንገድ ጋር አያይዘሽ የነገርሽን የገነነ የመጨረሻ ቀንንም ጭምር ነው እና በመጨረሻው ቀን ከተፈጠሩ ነገሮች መካከል ለእስር ሌሎች ሰዎች የገነነን ባለቤት ጨምሮ ሌሎች የሆቴሉ ባለቤት እንዲሁም ተጠርቶ ምንም የማያውቅ በቦታው ያልነበረ ተጠርቶ ሊረዳም የመጣ ሰው አብሮ እስር ቤት ነው የሚሆነው እና በር አልከፍትም ባለበት ጊዜ ማለት ነው እነዛ የሆቴሉ ባለቤት ማነው ሰኢድ ኪያርን ኮሚኒኬት አርገውታል። ራሱን ሲያወራ እንደሰማሁት ቢዚ ነበር፣ ኳስ እያስተላለፈ ይሁን አላውቅም፣ እንደዛ ነገር ነው ያለው። ቢዚ ነበረ እና ገነነ ቤስት ፍሬንዱ ነው። በእድሜም ቢበልጠውም ብዙ እውቀት እንዲቀስም ያደረገው ብዙ ስፖርት ላይ ጎልቶ እንዲታይ ያደረገ ሰው ነው እና እንደ ቤስት ፍሬንድ ገነነ በር አልከፍትም አለ ሲባል ምላሽ የሰጠው ምን ነበረ? አንደኛው ጥያቄ ምላሽ ደውለው እነሱ ከሆቴል ተደውሎ ገነነ በር አልከፍትም አለ ብለው ሲሉት ምንድን ነው የሰጠው ምላሽ? አንደኛ። ሁለተኛ ነገር ደግሞ እንደው እንደ ቀረቤታቸው ከሱ ጋር እንዳለው ግንኙነት በቀጥታ ደንግጦ እንዴት አልሄደም ወደ ገነነ ጋር? ገነነን ሊረዳው ለምን አልሄደም? ምክንያቱም ጎረቤት አይደለም፣ በአካባቢ የሚኖር ሰው አንድ ሰው በር ዘግቶ አልከፍትም አለ ከተባለ ድንጋጤ ውስጥ ነው መገባት የነበረበት እና እንደ ቤስት ፍሬንድ አይደለም እንደ መንገደኛ እንኳን ማንም ሰው እዚህ ውስጥ ሰው ቤት ላው ላይ ቆልፎ አልከፍትም አለ ቢባል ሊረዳ ይሞክራል። ማንም ሰው ይሄ ናቹራል፣ ማንም ሰው ሊረዳ ይሞክራል። ግን ሰኢድ ኪያር በምትኩ ያደረገው ነገር ስራ ላይ ሆነ አይደለም፣ ከስራ ከወጣ በኋላ ቤቱ ሄዶ ከቤቱ ነው የገነነ ባለቤት ጋር ስልክ ደውሎ ከዛ የገነነ ባለቤት መኖሪያ ቤት ይዞ ሄዶ ነው ወደዛ የመጣውና እስቲ ያንን ሂደት በደንብ ንገሪኝ፣ ሰኢድ የሰጠውን ምላሽ ጨምሮ ማለት ነው። ኦኬ ሰኢድ ይሄንን እኔ ላብራራው እሙሽ እኔ ነገሮቹን አሁን ዝም ብዬ እሙ ሂደቱን ነግራችኋለች። እኔ ደግሞ ያለውን እንደው ከሰው ፐርስፔክቲቭ ምን ይባላል ተደወለለት ከሆቴል ምን እንዳሉት አላቅም፣ ወድቋል ሊበሉት ምናምን የምናውቀው ታሪክ የለም። ያንን ከሰማ በኋላ ከነበረበት ፖይንት የሰው ልጅ መጀመሪያ እርዳታ ነው የሚቀድመው። ወደ ሆቴሉ ሄዶ ለገነነ እርዳታ መስጠት ይሻላል ወይስ መምጣት አለብሽ ብሎ አስቴርን መውሰድ ይቀድማል? አስቴር ደግሞ በወቅቱ ከሴት ልጇ ጋር ቤት ውስጥ ብቻዋን ነች፣ መሄድ አልችልም እያለችው ነው። አስቴርን አስገድዶ እዛ ድረስ ነው ኦልሞስት አስገድዶ ነው የወሰዳት። ስትመጣ ደግሞ ልብስ ይዛለች። እሷ ከመኪና ውስጥ መቼስ የሞተው ገነነ ነው እንጂ እነሱ አሉ በህይወት እግዚአብሔርም አለ። ዛሬ ወጥቶ ያውቃል ሐኪም ቤት ልትወስደው ነው፣ ቢጃማ ይዛ ነው እየሄደች ያለችው። የት እንውሰደው እያሉ እየተወያዩ ነው የሄዱት። በመጀመሪያ ደረጃ የመጀመሪያ ጥያቄ እሷ ጋር ከሚመጣና ለሱ እርዳታ ሊሰጥ ከሚሄድ የቱ ነው የሚሻለው? ለሱ እርዳታ ቢሰጥ ይሻላል። ሌላው ደግሞ ትልቁ ነጥብ በወቅቱ ውሸት ለምን እንዳስፈለግም እሱን እግዚአብሔር ያውቃል። በወቅቱ ኳስ እያሰራጨው ነበር ነው ምናምን ያለው ኢንተርቪው ላይ የሰማሁትን ካልተሳሳትኩ። ምንም አይነት ኳስ በዛለት እንዳልነበረ እኛ አይተናል ታይም ቴብሉን። ለምን ዋሸ? ይሄን ጥያቄ ለሱ ለራሱን ተውለት። ከዛ በኋላም ደግሞ ሄደ እንደሞተ ያውቃል እንደተነጋገር ነው ብሎ ፖሊሶቹን እኔ ሰኢድን እንግዲህ የማስበው እኔ ታላላቆች የትልልቅ ሰዎች ናቸው። ዛሬ ደፍሬ እነሱን ለመናገር እዚህ ጋር ስመጣም ይገርማል። እሱን የመሰለ ትልቅ በጣም ማስተዋል የሚችል ለሀገር ለትውልድ የሚተርፍ ስራ ሰራለው የሚችል ሰው ማለት ነው። እሷስ የልጆቹ አባት የ20 ዓመት የትዳር አጋሯ ምናምን ወድቆ አይታ ደነገጠች እንበል፣ የምታረገውን አታውቅም። እሱ ባለበት እንዴት ቆሞ በር ያሰብራል? ፖሊሶችንም አግኝቷል። ጥሩ አጋጣሚ ነው። ፖሊሶቹ ምንድነው ችግሩ ሲሉ አይ በር ተዘግቶ አልከፈታለን። ለምን ዊትነሱን ሁሉን ቁም ሁሉን ቢባል እኮ ቆሞ ያያሉ።
መስበርም ካለባቸው ይሰብራሉ ፖሊስ ባለበት። ከዛ በኋላ ደግሞ ባዲ አልነካውም። ናይን ሄድድ አርጓል። አብሮ ነው የሱ መኪና ውስጥ ነው የገባው፣ አስገብቷል። ከዛ በኋላ ነው የይታየው መኪና ሲመጣ ወደ ይታየው መኪና የገባው። አስቴርን በወቅቱ እንደ ወንድም አቅፎ አይዞሽ፣ ተረጋጊ፣ ውሃ ጠጪ እኔ ያለው ብሎ እንደ ወንድም አቅፎ አረጋግቷል። ይህንንም አይተናል፣ ጥሩ ሰምተናል። በወቅቱ ባንኖርም በቃ ጥሩ ወንድም ነበረ። ከዛ በኋላ ግን በጣም በሚገርም ሁኔታ ኢትዮጵያዊነት የሌለበት እኔ ኢትዮጵያን ማቃት በዚህ መልኩ አይደለም። ወስዶ እዛ ሲደርስ እንዴ እኛ እኮ ጎረቤት ሲሞት ጠዋትን እስኪለቀስ ምናምን ጎረቤት አብሮ ነው የሚያድረው። ለሁለት ሴቶች ለእናትና ለልጅ ያንን እስከ ቀራኒዮ ከተለዋለሁ ዛሬ ወደዋለሁ ሞትለታለሁ የሚለውን ሰው አስክሬን ጥሎላቸው ነው ሄደው። ጥሎ ስልኩን አጥፍቶ ነው ሄደው። እኛ ደግሞ እንደ ቤተሰብ እሱ እንደ ወንድም ስላሰብነው ሌሊቱን ሙሉ ሲደወል ሰኢድ የት ነው ያለው ተብሎ ማለት ነው። እንዴን በኋላ ሲነጋ ሲከፍት ኖቲፊኬሽን ሲገባላት ደወለችለት። በላንተ የሰራችሁት የማይረባ ስህተት ነው የሰራችሁት፣ በጣም አጥፍታችኋል አንተና አስቴር፣ ቶሎ በል ሂድ ወደ ሆስፒታል አለችው ማለት ነው። ይሄንን ለሱ እንደ ወንድም ከማሰብ ነው። ዛሬ ግን እሱ ላይክ ሴትአፕ እንደተደረገና በፖሊስ እኛ በምናውቀው ፖሊሶች እንትን እንደተደረገ ነው የሚያስበው። እና የሱ የሰጠው ምላሽ እሱን ፖሊስም ይመርምረው ይየው፣ ሰውም ይፍረደው። ሴትን ወስዶ በር እንስበር ከማለትና ጓደኛው ነው ወስዶ እሱን ከመርዳት የቱ ይሻላል? ሌላ እንደው አሁን መሀል መቀላቀል ነው እንጂ ወደ በኋላ እኔ ተመልሼ ያስረዳችኋለሁ። ወስዶ አልጋ ሲያሲዝ የኢትዮጵያ ሕዝብም እንዲፈርደው የምፈልገው ባልና ሚስት ተጣልቶ ከሆነ ይሄ ሰውዬ ሆቴል ከሚከራይና የሚያመው ሰውዬ ላይ በር ዘግቶ ቁጭ አድርጎት ከሚሄድ ክፍል የለውም እንበል፣ ሌትስ ሴይ ቤቱ የለም፣ ምንም ይሁን ምን እንዲህ የምወደው ጓደኛዬን እንኳን ወንድ ለወንድ እኔ ሴቷ መሬት አብሬው አንጥፌ ፍራሽ ላይ ተኛለሁ እንጂ ሆቴል አልወስደውም። ይሄ ማለት የሰው ትዳር ማፍረስ ነው። በቃ ገነነ በወቅቱ ተከራይልኝ ልግባ ቢለው እንኳን ናይን በቃ ማደር ካለባቸው ደግሞ ደብል ቤት ተከራይቶ ይቀመጣላ። ዛሬ አስወጥታ ጊዮን ጣለችው ከሚለው አኪዩዜሽን በፊት ይሄ ሰውኛ ባህሪ ካለ እንትን ይሄ ነው የሚደረገው። እንደኔ ደግሞም ይሄ ኢትዮጵያ ውስጥ ስንኖር የኖርንበት ይሄ ነው። ትዳርን ለማዳን ማህበረሰብን ለማትረፍ ትውልድ ሰራለው ምናምን የሚል ሰው ከነሱ የሚጠበቀው ይሄ ነው እንጂ ዛሬ ላይ ያለው እንትን አይጠበቅም። ኤኒዌይስ መጨረሻ ላይ ያው እሱ ያቆመችው ምኑ ጋር ነው፣ ፖሊስ መጥቶ ቃል ሰጠ። ከዛ በኋላ በእኛ ጥሪ ማለት ነው። እኛ ደግሞ እንደ ወንድም ጠፍተሃል እንዳትባል እና ጥፋት ሰርታችኋል አንተም አስቴርም ፖሊስ በሌለበት አስክሬን አንስታችኋል በሚል እሱን ለማዳን የጠራ ነው። ከዛ በኋላ ያለውን ደግሞ እስኪ ሙት አስረዳሽ። እሺ አሁንም በግልጽ እንድትሉልኝ የምፈልገው በሰዓት ማስቀመጥ ይቻል ነበር ምን ሰዓት አካባቢ ወደ ሰኢድ እንደተደወለ። ከዛ በኋላ ደግሞ ሰኢድ ስራውን ጨርሶ ቤቱ ሄዶ ከዛ በኋላ ነው ወደ የገነነን ባለቤት ለማምጣት ወደ የሄደው። በዛ ማለት ተደውሎለታል። ቤቱ ክፍሉን ዘግቶ አልከፍትም ተብሎ ተነግሮታል። አልሄደም። ቀጥታ ገነነ ጋር መሄድ ሲችል ቀጥታ ወደ ቤቱ ሄደ። ከዛ ከቤቱ ወደ ገነነ ባለቤት ቤት ሄዶ ነው እሷን ይዞ መጥቶ እንዲከፈት ያደረገው። እና የሚያውቀው ነገር ያለ ላይ ውስጥም እዚህ ጋር ለምንድን ነው በቀጥታ ሄዶ ሊረዳው ያልቻለው? አሊያም ፖሊስ አመልክቶ ሌሎች የሚረዱ ሰዎች፣ ምክንያቱም ገነነ ብዙ ሰው ያውቀዋል፣ ብዙ ሰው ይወደዋል። ስለዚህ እሱ ስራ ላይ ቢሆን እንኳን አንዱን ሰው እሱ ራሱ ነው ሆቴል ያስያዘው ሆቴል ዘንድ ሰው መላክ አይችልም ወይ እንዲረዱት? ለምንድን ነው ይሄን ያህል ጊዜ ሙሉ የጠበቀው ማለት ነው? ግልጽ ማድረግ ይችላል፣ ይሄንንም ይችላል። በሰዓት ላስቀምጥልሽ። የመጨረሻ ስልኮቹን ስናያቸው ገነነ በኢትዮጵያ አቆጣጠር ከምሽቱ 2:45 ላይ የመጨረሻውን ስልክ ጥሪውን ከካሳይ ጋር ነው ያደረገው። ከካሳይ ጋር አድርጎ 3 ሰዓት ደግሞ ሰኢድ አስቴር ጋር ደርሷል። ስለዚህ ሰኢድ በምን ቅጽበት ነው ይሄ ነገር የሆነው? ሰኢድ የቱ ጋር ነበረ? እንዴት በሮ ነው የመጣው? ይሄንን ማየት ይቻላል። በትክክል የስልክ ሊስቱንም ማውጣት ይቻላል። 2:45 የመጨረሻ ኮል ሊስቱ ካሳይ ጋር ነው ያወሩት። ከዛ ሲቀጥል 3 ሰዓት ላይ ደግሞ እሷ ጋር ደርሷል። ማን ነው ሰኢድ አስቴር ጋር ደርሷል። በዛ ቅጽበት ሶሪ ነው አዲስ አበባን በደንብ ዲፋይን ማድረግ ስለማልችል ነው እንጂ እሱ ኢንተርቪው ላይ ከሰጠበት ቦታ ላይ ማፕ ላይ ተነስታችሁ ብታዩት ማለት ነው
እሱ ከነበረበት ወደዚህ ከመሄድና ወደ አስቴር ከመምጣት በጣም ረጅም ነው። ኢቭን ተውት ቅርብ ቢሆንም አስቴር ጋር መጥቶ አስቴርን ፒክ አድርጎ ከመሄድ ቀጥታ እሱ ጋር ሄዱ ለሱ እርዳታ መስጠት ይቀላል። እርዳታ መስጠት ከሆነ የሚያውቀው ነገር ከሌለ ለምንስ ፈራ? እንዲህ ሆቴል ወስዶ ሲያከራየው ለምን አልፈራም? ዛሬ ላይ እና እርዳው ይሄ ሰውዬ ስኳሩ እየወረደ ነው ሲባል ለምን ፈራ? ኦፍ ኮርስ የሚያውቀው ነገር ስላለ ነው እንጂ ቀጥታ እሷን አምጥቶ እዚህ ላይ የጣዳት እኔ እንጃ። በእኔ አስተሳሰብ በእኔ እይታ ይሄንን ነው የምለው። ማንም ሌላው ሰው እርዳታ እርዱ ሌላው ሲባል እና ብሎ ነው ሌላው ነገር ስኳሩ ወረደ ምናምን ሲባል ሲጀመር የሰኢድ የማን ነው የገኒ ስኳር አልተለካም። ለምን የሰጠችውን መድኃኒትም አልሰጠውም፣ መለኪያውንም እንዳለ እንደታሸገ ነው የተመለሰው። አልተለካም። ኬት አምጥቶ 23 እንዳለ አናቅም። ያላት ነገር ማለት ነው እና አልተለካም። ያው እሱ መጨመር ፈልጌ ነው። ሂጂ። እሺ ከዚህ ጋር ተያይዞ ሌላ ማወቅ አድማጭ ማወቅ የሚፈልገው ነገር የካሳዬና የገነነ ግንኙነት ምን ነበረ? ቅራኔስ በመካከላቸው ነበር ወይ? የካሳዬና የገነነ ግንኙነት እንግዲህ ከዚህ በፊት እሙ በላከችልሽና ለሰው እንዲሰማው በላክ ነው ድምጽ ቅጂ ላይ ያው እንደሰማችሁት ነው። ካሳዬ ገነነን ክዶታል። ገነነ መቼ ዛሬ ሰኢድ ሊክደው ይችላል እንጂ ስኳር ያዘኝ በሱ ምክንያት ነው ብሎ ሆስፒታል አልጋ ላይ ሆኖ ነግሮታል። እጅግ በጣም ተጎድቷል በካሳዬ ክህደት። ካሳዬን ማየት አልፈልግም አጠገቤ እንዳይደርስ ይል የነበረበት እንትን ያለው አብረው ይሰሩ ነበረ። ካሳዬ እንግዲህ ክዶታል። ይሄ ወንድ ለወንድ አብረው ሲሰሩ አሩ ነው ምን እንደተካካዱ ግን ረጅም ክህደት አለው። ስለዚህ ካሳዬ አብሮት እንዲደርስ አይፈልግም ነበር። በጣም የልብ ጓደኛው ነው። ቤት ውስጥ ከሚመጡ አንዱ ካሳዬ ነው። በጣም ቅርበት ነበራቸው። እሱና አበበ የሚባል ሰው ነው በደንብ እየመጡ የሚጠይቁት የነበረው ቤቱን የሚያውቁት። ሰኢድ ባይዘው የገነነን ቤት ያወቀው ከታመመ በኋላ ነው። እንደዚህ በጣም ቤስት ነን እንደሚለው መኖሪያ ቤቱን እንኳን አያውቅም። ገነነ በጣም ቁጥብ የሆነ ህይወት ነው ያለው። የራሱን ፐርሰናል ላይፉን ከሚዲያው በጣም ያራቀ ነው። ከሚዲያው ብቻ ሳይሆን ከሌሎች ጓደኞቹ ጋር እንደዚህ በቃ ቤተሰቡን ፕሮቴክት አድርጎ የሚኖር ሰው ነው። ዛሬ እንደዚህ እኛ ትልቁ ሰውዬም እንደሚሉት ላይ እናታችን ነው ቤቱ የት አይተውት ማንም አያውቀውም። ሰኢድ ያየው ከታመመ በኋላ ነው የመጣው። ይመጣ የነበረው ካሳዬ ነው እና ከካሳዬ ጋር ጸባላቸው። ያንን ጸብ ደግሞ እንደተረዳ ነው በከብዙ ኮንቨርሴሽኖቹ ከስልኮቹ እንዳየነው ገነነ ወደ 27 ሃርድ ዲስክ አለው። እዛ ላይ ብዙዎቹ ብዙ ሰው ስለማያምን ስልክ ይቀዳል። ገነነ ያውቃሉ፣ ይሄንን አብረው የሰሩ ሰዎች ያውቃሉ፣ ቀርቶ ያስቀመጣቸዋሉ። ከዛ ስልክ ቅጂዎች ላይ እንደተረዳ ነው ግን የነሱን ግጭት ሰኢድ ኢንጆይ እያደረገው ነበረ፣ እየተጠቀመበትም ነበረ። በቃ ኢንተርቴይንመንት ብሎበት ማለት ነው። ከሰኢድ ጋር ከካሳዬ ጋር በተጋጩበት ጊዜ ገነነና ሰኢድ አብረው መስራት ጀምሯል። እንደገና ደግሞ ሰኢድና ካሳዬም ጸበኛ ናቸው። ይሄንን ለማሸማገል ደግሞ እኛ ትልቁ ሰውዬ የዩቲዩብ ሰውዬ እሳቸውም ደግሞ ለማሸማገል ሲሞክሩ ነበረ። የትልቅ ሰው ስራ አልተሳካላቸውም። ከዛ በኋላ ደግሞ ተመልሰው በስተመጨረሻ የፈሩት ይደርሳል የጠሩት ይወርሳል። ሁለቱ እንዲደርሱብኝ አልፈልጋቸውም ያላቸው ሰዎች ናቸው በመጨረሻው የህይወቱ ሰዓት የነበሩት። የመጨረሻ ያናገረው ላየው አልፈልግም ያለውን ካሳዬን ነው። አጠገቡ የነበረው በስተመጨረሻ 50-50 ነው ተንኮለኛ ነው ያለው ሰኢድ ነው አጠገቡ የነበረው። ይሄንን ደግሞ እኛ አላልንም ራሱ ገነነን ያለው። ይሄው የድምጽ ቅጂው አለ ያን ነው እና ጥቅም ያው ግጭታቸው እሱ የሰራው ፕሮጀክት አለ ማንም የሚያውቀው ነው። ገነነ ላውንች ሊያደርገው በተለያየ መልኩ ሲሞክር አልሳካ ያለው ብዙ መሰናክሎች እየገጠሙት ያቆየው ፕሮጀክት አለ። አይታችሁት ይሆናል በብዙ ሶሻል ሚዲያ ላይ አንዴ ጂኤስ ይሆናል ገነነና ሰኢድ ነው፣ አንዴ ደግሞ ጂኬ ይባላል ገነነና ካሳዬ ነው። which means ይሄ ማለት ገነነ ነው የነገሮች ሁሉ መነሻ። ሰኢድም አብሮት እንትን ይላል፣ ካሳዬም አብሮት መስራት ይፈልጋል። በዚህ ምክንያት ካሳዬና ሰኢድም ግጭት አላቸው። ገነነና ካሳዬ ግን ቀጥተኛ ግጭታቸው ካሳዬ ገነነን ክዶታል፣ ክህደት ፈጽሞብኛል ብሎ ያምናል። በዛ ምክንያት በጣም ክፉ ቅያሜ አላቸው። እሺ እንግዲህ ከአንዳንድ ዩቲዩብ ቪዲዮዎች ላይ በቀጥታ ስንሰማው የነበረው አጠቃላይ ሁሉም ቪዲዮዎች የገነነ ባለቤት
እሷ ላይ ያነጣጠሩ ናቸው እና እነዚህ ሰዎች ጋዜጠኛና የታሪክ ተመራማሪ ገነነ መኩሪያ ካረፈ 20 ወራትን ጠብቀው ለምንድን ነው ይህን ሁሉ ዘመቻ የከፈቱ? ለምንድን ነው ይህን ያህል የሚቆረቆሩ፣ ይህን ያህል የሚያዝኑለት፣ ይህን ያህል ተበድሏል፣ ፍትህ አጥቷል ብለው ካሰቡ ለምንድን ነው 20 ወራት የፈጀባቸው? ይህንን ጥያቄ እስቲ። ይሄ ይኸውልሽ ለእኛም ትልቅ ጥያቄ ነው። ምክንያቱም እኛ በገኒ ሞት ላይ ጥያቄ ስለሌለን አይደለም ዝም ያልነው። ጥያቄ አለን በገኒ ሞት ላይ። እኛ በጣም ብዙ ያልተመለሱ ጥያቄዎች አሉ። ነገር ግን ፍትህ፣ እሷ በፍትህ ታምናለች። እሷ ብቻ ሳትሆን ጠቅላላ ቤተሰቡ ፍትህ በቃ ይሄ በዚህ ነው ውጤቱ ተሰጣቸው። ግን ከዛ በፊት የነበሩ የስልክ ልውውጦች ምናምን እንዲጣራሉና ጠይቃ እየጠበቀች ነበር እና በመሀል ምንድነው የዛን ቀን ቆይ መጀመሪያ ኮኔክት እንዲሆንልሽ ምነግርሽ የቀብሩ የለቅሶ ጊዜ ማለት ነው። የለቅሶ ጊዜ ከ6 ቀን በኋላ እንደዚህ ይሆናል። እነሱ ለቅሶ ላይ ናቸው እና እኔ አንድ ሰው የሆነ ሬዲዮ ጣቢያ ኢትዮፒካኒክ የሚባል ሬዲዮ ጣቢያ ላኩልኝ እና ያ ጣቢያ ምንድን ነው የሚለው ከምንጩ ማለት በቦታው ከነበረና ሁኔታው ከውስጥ ሰው ነው የሰማ ነው ብሎ ምንድን ያለው ልጁ ልክ በቃ አባባሉ ዳቦና ሚሪንዳ ስጠው ምናምን አባባሉ አለ አይደል የሆነ በቃ በማጣጣል አይነት ነገር ይናገርና ሲናገር በጣም ደነገጥኩኝ። ምንድን የደነገጥኩበት ምክንያት ሚዲያ ላይ ዳቦና ሚሪንዳ ስጠው ያለችው ለሰይድ ነው እና ይሄ ነገር ከምኔው ነው ብዬ ነው ግራ የተጋባሁት። እና ልክ ያንን ተቀብሎ ሰው እየጨመረ ምናምን መወራት ሲጀምር እኔ አገር ቤት ደውዬ ይሄን ነገር እንደዚህ እየተባለ ነው ምንድን ነው እና ሰይድን አናግሮት በጣም የሚገርመው ነገር እያንዳንዱ ሚዲያ ስለ ሰይድ ነው የሚያወራው። ሰይድ በጣም ጥሩ ሰው እንደሆነ፣ ሰይድ ምን እንዳደረገለት፣ ሰይድ እንዲያደረገለት። ሰይድ አንድም ቀን ነው የምልሽ አንድም አስተዋጽኦ በገነነ ህመም ላይ አስተዋጽኦ የለው። ከኛ ከቤተሰቦቹ ውጭ ከባለቤቱ ውጭ አንድ ሰው አስተዋጽኦ አላረግም። 5 ሳንቲም የሰጠ ሰውም የለም። ምንም ማንም አስተዋጽኦ የለው እና በየሚዲያው ግን ስለ እሱ በጣም ይወራል እና እኔ ደውዬን የነገርኳቸው እነሱ ለቅሶ ላይ ስለነበሩ አይሰሙም እና ቤት ሲመጣ ምንድን ነው የሚወራው? አንተ የገነነን ህይወት አታውቅም ወይ? የገነነን ላይፍ አታውቀውም ወይ? ገነነ አልተመቸውም ነበር ወይ? ገነነ ተበድሎ ነበር ይሄ ሁሉ ሲወራ ስለ እኔም እኮ በጣም ገርሞኛል አላት። ሲላት እንዴ ከገረመህማ እኮ አንተን እንዲህ ሲያዳናንቁ ምስጋና እንዲህ ሲበዛ ምስጋና አልበዛብህም ወይ? እንዲህ ስትመዘገን ይሄ ነገር እንደዚህ የገነነ ላይፍ ነበር ለምን ብለህ አልተናገርክም? ታዲያ ለምን ወጥተህ አልተናገርክም? የምታውቀውን ነገር ውሸት ያልሆነ ነገር ወጥተህ የገነነ ላይፍ ይሄ ነበር ለምን አላልክም ብላ ስትለው ምንድነው ያላት? እኔም እኮ ገርሞኛል፣ ግን ሊያጠቁሽ ስለፈለጉ ነው። እነማን ሊያጠቁኝ የሚፈልጉት ለምንድን ነው? ምንድን ነው ያደረኩት? የትስ ያቆኛል ትለዋለች። እና እኔ እንጃ እስቲ እንትን እላለሁ፣ እኔም እኮ ግራ ገብቶኛል ምናምን። አሁን ምንድነው ሊያጠቁሽ የሚለው ነገር በጣም በቃ እኛን በጣም እንትን ያለን እሱ ነበር። ለምንድን ነው ይሄን ያለው? ማን ነው ሊያጠቃት እየፈለገ ያለው? ለምንስ ነው የሚያጠቋት? እና ቆየ ልክ ሲመጡ በእውነት ነው የምልሽ የመጀመሪያው ቪዲዮን ሲሰሩ በቃ አወቀን፣ ያጠቁሻል የሚለው ነገር ተመልሶ እንደመጣ አወቀን። እና እኛ ሰይድ ላይ ጥያቄ አለን፣ ብዙ ምን ጠይቀው ጥያቄ አለን። እና እኛ አሁን ተጠያቂ ነው የሚባለው ሰው ተጠያቂ አይደለም። ተጠያቂ ከሆነ ሰይድ ነው የሚጠየቀው። የነበረው ሰይድ ነው። አሁን ባለጉዳዩን ለማውጣት ለምንድን ነው እነሱ ይሄ ዩቱብ ላይ የሚጮኸው ሰውዬ ለምንድን ነው ሰይድ ማውጣት የፈለገው ከእንትኑ ከኬዙ? ለምንድን ነው አንድም ቀን የሰይድን ስም ጠርቶ አያውቅም? እና የሚዋሽ እዚህ ጋር ተጨማሪ አያይዘሽ እንድትመልሽልኝ የምፈልገው በአሁኑ ሰዓት በቁጥጥር ስር ውለው ታስረው የነበሩ
በመጨረሻው ቀን የገነነ የመጨረሻ ቀን ቤት ሲሰበር የነበሩ ሰዎች በተጨማሪ ደግሞ እርዳታውን ፈልገው የጠሩት አንድ ሰው አለ፣ ለቤተሰቡ ቅርብ የሆነ ሰው እና ይሄም ሰው የገነነ መኩሪያ ባለቤትም የሆቴሉ ባለቤትም እስር ላይ ነበሩ እና ሰኢድ በቦታው ነበር። እስካሁንም እስር ላይ ናቸው። ሰኢድ ግን በቦታው ነበር። ለምንድን ነው ያልታሰረው? እዛ ጋር ለመታሰራቸው እዛ በቦታው የነበረ መስፈርቱ በቦታው መገኘት ከነበረ ለምንድን ነው ሰኢድ ያልታሰረው? ምክንያቱም ነበር ቤታው ሲሰበርም ነበር። ፖሊሶቹም ሮንድ በአጋጣሚ በዛ አካባቢ ሲያልፉ ሲጠይቁ ምንም ችግር የለም ባዩ አንዱ እሱ ነው። ለምንድን ነው እሱ ያልታሰረው? እኮ ያው እንደነገርኩሽ እሱ ብቻ ሳይሆን የገነነ አስክሬን ዲኤንኤ ከተገኘ ሰኢድ መኪና ውስጥ ነው ያለው ዲኤንኤ። ሰኢድ ግን አልታሰረም። እሱ ብቻ አይደለም፣ አንድም ቀን ሰውየው ስለ ሰኢድ ተናግሮ አያውቅም። ሰኢድን ፕሮቴክት እያደረገ ሰኢድ እንዲወጣ ነው የፈለገው። ሌላ ሰው ወንጀለኛ አድርጎ የሌለበትን ሰው ወንጀለኛ አድርጎ ሰኢድን እየተከላከለ ነው። ለምንድነው ሰኢድን የሚከላከለው? ሰኢድ ምንም ካላደረገ ሰኢድ ባይዘዌ ሰኢድ ከዛ በኋላ ምን ብሎ ነበር? ስራውን እንዲሰሩ ጠይቋት ነበር። ወደሱ እንመጣለን። ግን አሁን ላይ ያልታሰረበት ምክንያት ምንድን ነው? ምክንያቱም ነበረ በቦታው በዋስ አይደል? የኛ ጥያቄ ይሄ ነው። ያው እንግዲህ እንደሰማነው እንትን ዋራንት ወጥቶበት ሄዶ ነበር እና ሰውየው ይሄ ዩቱበሩ ሰውዬ ያው ሁልግ እንደምታውቁት ሌሎች ያላያችሁ ሰዎች ካላችሁ ቪዲዮውን ሄዳችሁ ብታዩ የሚፎክረው ጀነራሎች እንደሚያውቅ ሰው ኮኔክሽን እንዳለው ኮሚሽነር ምናምን ይላል እና እሱ ሄዶ እዛ ልጁ ሰውየው ሊጠየቅ ሄዶ ከዛ አልሄድም እሱን ካልይዤ ካልሄድኩ አልሄድም ብሎ ሰውየውን አውጥቶታል። ይሄን ነው የምናውቀው። ይሄ እኔም የማውቀው እውነት ይሄ ነው። እኔም ከዛ አካባቢ ያጣራሁት ነገር ሰኢድ ተጠርቷል፣ እንደ ማንኛውም ሰው በቁጥጥር ስር ሊውል ተሰርቷል። ግን አሪያ ተስፋ ማርያም እሱ ማለት ከታሰረ እኔ አልሄድም በማለት ፖሊስ ጣቢያ ውሎ እስከ ማታ አመሻሹ ላይ ነው ሰኢድን ይዞ የተመለሰው። እኔ ከዛ አካባቢ ያጣራሁት እውነት ይሄ ነው። እውነት ይሄ የሚጮህ አሁን ዩቱብ ላይ የሚጮኸው ሰውዬ የእውነት እኛ እኮ የገኒን እውነት ከሆነ የሚፈልገው እኮ አብረን እንፈልጋለን እኮ ምንም እኮ ችግር የለብንም። እኛ ይሄን ጉዳይ ስታስጀምር በፖሊስ ጣቢያ ያስጀመረችው ምንድን ነው? እሷ ናት ባይዘወይ ያስጀመረችው። እነሱ ስለከሰሷት አይደለም አስቴር እስር ቤት የገባችው። የጠየቀችው ጥያቄ ምንድን ነው? ባልሽ በዚህ ነው እንደ ራሱን ነው ያጠፋው ብላችሁኛል። ነገር ግን አሁን የሱን ገዳይ አውቃለሁ የሚል ሰው ሚዲያ ላይ መጥቷል እና ይጠየቅልኝ፣ ኢንቨስቲጌት ይደረግልኝ ያለችው አስቴር። ይሄን ጥያቄ ስትጠይቅ ነው ከሷ ኢንቨስቲጌሽኑ ከሷ እንደሚጀምር ታውቃለች። በመታሰሯ እኛ ቅሬታ የለንም፣ እሷም ቅሬታ ይላት። ምክንያቱም ኢንቨስቲጌሽን እየፈለገች ነው። የሚወራ ወሬ ግን ይሄ በሙሉ ዙሪያው ዛሬ ሌላ ነገር የሰው ስም እየጠሩ መናገር ከሌ እንደዚህ ያለ ይሄ ሁሉ ሰኢድን ፕሮቴክት የማድረግ ጉዳይ ነው እና ሰኢድን ፕሮቴክት ለምን እንደሚያደርገው የኢትዮጵያ ሕዝብ ይጠይቃል። አንደኛ ፍርድ ቤት በያዘው ነገር ላይ ፍርድ ቤት በያዘው ነገር ላይ ተገብቶ ይህን ያህል ርቀት ተሄዶ ሊያውም ማስረጃ በሌለበት ዝም ብሎ የሰው ስም ማጥፋት ራሱ ወንጀል ነው። መናገር ማንም ሰው መናገር ይችላል። ግን ማስረጃ እጁ ላይ ካለ ዩቲዩብ ላይ ቁጭ ብሎ ማውራት ሳይሆን ፍርድ ቤት ሄዶ ፍትህን ማቅለድ ነው። የሚያውቀውን መረጃ ወይም ደግሞ ማስረጃ ሰጥቶ ፍትህ ሲስተሙን ማገዝ ነው የነበረበት ማለት ነው። እኔም ከዚህ ተነስቼ ነው እነዚህ ቪዲዮዎች አይቼ ነው ወደዚህ ነገር ውስጥ በራሴ መንገድ መረምራለሁ የገባሁትና በዚህ ሁሉ ሂደት ውስጥ ግን ስለ ልጆቹ እንዴት ነበር የልጆቹ ሁኔታ?
ስለ ልጆቹ በጣም እኔ ብዙ ነገር እንደው በጣም በእውነት አዘንኩ ብል ይቀለኛል። ስለ ሁሉም እዛ ጋር ያሉት ሰዎች ትልልቅ ሰዎች ናቸው። ሰው ሲሞት መቼስ መጀመሪያ የሆነ ነገር እንኳን ስንል ከወለድን በኋላ ወይኔ ልጆቼን ነው የምንለው፣ ወይኔ ልጄን ነው የሚባለው። አንድም ሰው ስለ ልጆቹ ሲያወራ አልሰማንም። ገነነ እንደሚታወቀው የሁለት ልጆች አባት ነው። አንድ ወንድ አንድ ሴት ልጆች አሉት። ሁለቱም አደልት ናቸው አሁን ላይ። አስቴር በሴት አቅሟ ጎበዝ ጠንካራ ሴት ነች። ያቋታል ጥንቅቅ አድርገው እዛ ጋር ሁሉም ተደርድረው የሚያወሩት አንዳቸውም አይስቷትም። ጎበዝ ሴት ነች። ልጆቿን እዚህ አስተምራ 12 ጥሩ ውጤት አላቸው። ከፍላ ካናዳ ነበር የምታስተምራቸው። ወንዱ ልጅ አባቱ በሚሞትበት የመጀመሪያ ልጁ ናኦድ ይባላል። ናኦድ ገነነ አልነበረም በሀገር እዛ ነበረ። ሰማው። ከዛ በኋላ ምንም በቃ ማልቀስም አልቻለም። ምንም ሪያክሽንም ሊያሳይ አልቻለም። ሞከር ነው እኛ በብዙ መልኩ እየተማረ ነበር። የፈተና ወቅት ነበር። መምጣት አልቻለም። የነበረውም ነገር ኬኦስ ነው። አባቱ ተቀበረ። ከዛ ቆይታ የግድ ነው እህትየው ደግሞ ሄደች፣ እናቷን ትታ ማለት ነው። ከሄዱ በኋላ ግን ይሄንን የሚዲያ ዘመቻ ሲሰሙ ልጁ መማር አልቻሉም። ከኔ ኢማጂን እናት እየከፈለች ነው የምታስተምረው፣ እዛ ቤተሰብ እየከፈለ ነው የሚያስተምረው። እዛ ያሉ አክስቶቻችን ሁሉም እየከፈሉ የሚያስተምሯቸው ልጆች ትምህርታቸውን በሚዲያ ዘመቻ ሰንበዲ በቪው ላይክ ገንዘብ ሊሰበስብ ልጆቹ መማር አቃታቸው። አባታችን ሞተ፣ ደግሞ እናታችን መሞት የለባትም አሉ። ከዛ በኋላ ሁለቱም ማየት ይቻላል። ሁሉም የምናወራውን ነገር እኛ ዶክመንት መስጠት እንችላለን። የሚገርምሽ ናኦድ ሲሄድ ስንት ኪሎ ነበረ? ሲመለስ ወደ 140 ኪሎ ሆኖ መጣ። ኦቤሲቲ ውስጥ ገብቶ ማለት ነው። ከእናቱ ጋር ቪዲዮ ኮል ኦልሞስት ሙሉ በሚባል ደረጃ አቮይድ አድርጎ ነበር። ከቤት አይወጣም። ትምህርት ቤት ብቻ እንደምንም ብሎ ክላስ አቴንድ ያደርጋል፣ ይመጣል። በኋላ ሲነግረን ምን ሆነህ ነው ይሁንን ሁሉ ተብሎ ሲጠየቅ ሚዲያ ላይ የምሰማው አባቴ መሞቱን አምኜ ሳልጨርስ ደግሞ አንቺ የምትሞቺ መሰለኝ ፈራሁ ነው ያለው። ከዛ በኋላ ሁለቱም መጡ። እሱ አሁን ልጁ ትሪትመንት ላይ ነው ያለው። ሲቀጥል ልጅቷ ነበረች ሴቷ አባቷን ቀብራለች። ልጁ እስከዛሬ አባቱን መቃብር ማየት አልቻለም። እየተሞከረ ነው። ስቲል እየታከመ ነው ያለው። የአባታቸው ያላቸውን ፍቅር ያውቃሉ። አባታቸው እንደሚወዳቸው ያውቃሉ። አባታችን በዚህ ደረጃ የሚወደን አባታችን በምን ምክንያት ጨክኖ እኛን ጥሎ ሄደ ብለው ማመን ሳይችሉ ገና ይሄ ቁስላቸው ሳይሽርላቸው በዚህ በኩል ደግሞ እናታቸውን ለመንጠቅ በጣም በሚዘገንን ሁኔታ ደግሞ እናታቸውን ደግሞ እንድትታሰር ወይ ካጠገባቸው ዞር እንድትል የሚያደርጉት የገዛ ቤተሰቦቻቸው የአባታቸው ወንድም ምናምን ተብሎ ሲመጣ ደግሞ ህመሙን አስቢው አንቺ ማናችሁም ብትሆኑ አስቡት። እነዚህ ልጆች ላይ እየደረሰ ያለው ጫና ዩቲዩብ ላይ ወጥተው ያሉ ሰዎች አካውንት ይዘው ለመለመን ሲመጡ ለማኛሉን ምናምን የሚባሉ እና አካውንትሽን ከለጠፍሽ መለመን አይደል እንዴ? ከዚህ አካውንቴ ብሩ ሰዱ ልትይ አይደለም የምትለጥፊው፣ መቼስ ልትለምኝ ነው። እንደዛ ሲባል ለእህት ለወንድም ልጅ ሲታዘን የእሱ የወለዳቸው ልጆች የት ናቸው አሉ ወይ? ዛሬ ጓደኞቹ ነን ያሉ ሰዎች ገነነ ከሞተ ከሰልስቱ በኋላ መጥተው ልጆቹን አዩዋቸው ወይ? የቱ ጋር ወደቁ? እኛ የምናስታውሰው አንድ በጣም መልካም ጓደኛው እግዚአብሔር ባለበት እግዚአብሔር ይስጠው አብይ ይባላል፣ ፋርማሲስት ነው። ኤሎምን አግኝቶ ኤሎምዬ እንኪ ስልኬን አንድም ነገር ቢገጥማችሁ ቢቸግራችሁ ደውይልኝ ብሎ አንድ ሰው ነው የምናውቀው። በተረፈ ማናቸውም ሰው ሁላችንም ቋሚ አይደለንም፣ ተሰባሪ ነን። ሁላችንም ወዳቂ ነን። ቆሜማ ማንም ያሸረግዳል ሲኖረኝ ስሞት ነው ቀና ብዬ በማላይበት ጊዜ ቤተሰቤ ልጆቼን ዛሬ እነሱ የሱ እንትን ነን የሚሉ ጭራሽ ለልጆቹ እናታቸውን ለመንጠቅ ነው። ልጆቹ አሁን ትምህርት አቋርጠው መጥተው ከካናዳ እናታችንን ትተን አንሄድም ብለው ለእናታቸው ስንቅ እያመላለሱ ይገኛሉ። ትምህርት እየተማሩ አይደለም ማለት ነው። ይሄ ሁሉ የሆነው ግን ሚዲያ ላይ ቁጭ ብለው ቪው አለው 10 ሺህ ሰው አለው 20 ሺህ ሰው አየው በሚሉ ትልልቅ ሰዎች እኔ አም ሶሪ ቱ ሴይ ዛት በጣም ትልልቅ ሰዎች ስለሆኑ እግዚአብሔር ምስክር እኔ ትልቅ ሰው ናቸው። እነሱን ለመድፈር አስተዳደጌ አይፈቅድም። ግን እነሱ አሁን እኚህ ማናቸው ጋሻሪያ የሚባሉ አቶ አሪያ ጋሻሪያ አይ ዶንት ኬር እሳቸው ትልቅ ሰው ናቸው። ሰው ማስታረቂያ ልክ በስልክ እንደሰማሁት ካሳይንና ገነነን ሊያስታርቁ እንደነበረው ማስታረቂያ እድሜያቸው ነው እንጂ የሰው ልጅ በዚህ ደረጃ እነዚህ እያደጉ ያሉ ልጆች ገና ወጣቶች አፍላ ላይ ያሉ ልጆች ሲያፈናቅሉና እሳቸው በቪው ገንዘብ ሲያገኙ ግን እውነት ይበላላቸዋል? እሳቸው ለገነነ ፍትህ ከፈለጉ እኮ ከአስቴር ጋር መተባበር ነው።
አስቴር ገላለች ብለው ካመኑ ይህንንም ማስረጃ እዚህ ቪዲዮ ላይ መጥተው ማውራት አይደለም፣ ለፖሊስ ሄዶ ነው የሚሰጠው። እኛ በፖሊስ አምነን አስቴር እኮ አምና ተቀመጠች። በፍጹም ገነነ ሴቷ ልጅ ምን ትላለች? አባቴ ራሱን ይወዳል፣ ራሱን አያጠፋም በምንም ተአምር። ባይዘዌ ቅድም እሙ የዘለለችው ልንገርሽ፣ እግሩ ተሰርቶ ነበረ። እግሩ ተሰርቷል በ30 ሺህ ብር ጳውሎስ አካባቢ የሚገኝ የመንግስት ሆስፒታል ነው። እዛው ከመቅረዝ ነው ሪከመንድ ያደረጉት። 3500 ፓውንድ መባላችንን ሲሰሙና ገነነ ፈቃደኛ እንዳልሆነ ሲሰሙ ያተሰራለት 30 ሺህ ብር ተከፍሎ ያንንም ኢንቮይስም ማሳየት እንችላለን። ለፕሮቫ ማክሰኞ ቀጠሮ ነበረው። እሱ አይ ቲንክ ሮብ ነው የሞተው ካልተሳሳትኩ፣ ቀጠሮ ነበረው። በጣም ይገር ሆኖ ጓግቶ በእግሩ ለመሄድ በቃ እንዴት የጓጓ ሰው መሰለሽ! ያንን የመሰለ የጓጓ ሰውዬ ዛሬ መተሽ ራሱን አጠፋ ብትኝ እንዴት አምናለሁ? ይሄ እንኳን ለልጆቹና ለሚስቱ ለማንም ሰው የሚያሳምን አይደለም። ግን እኛ ደግሞ በአገራችን ህግ እንገዛለን፣ የሀገራችንን ፖሊስ እናምናለን። ግዴላችሁም የሰውዬ ሲባል በቃ ራሱን አጥፍቷል እግዚአብሔር ያውቃል ብለን የውስጥ ጥያቄ ይኖራል። የማይመለስ ብዙ ጥያቄ፣ ለአስቴር ብዙ ያልተመለሱላት ጥያቄዎች አሉ። ገነነ ላይ በጣም አዝናለች። እንዴት እኔ እንደዚህ እየሆንኩለት እኔ ለሱ መኖር እያሰብኩኝ እሱ ጥሎኝ ሄደ። ልጆቹ ዛሬ እኔ ቅርብ ጊዜ ኤሎምን አናግሬያታለሁ። እኔ የአገር ቤት ቶሎ ስለምሄድ አውቃለሁ። ኤሎምን ሳናግራት ምንድነው የሚሰማኝ ስላባት ሲል ንዴት ነው ያለችው። ለምን እንዴት ጥሎን ሄደ? በቃ አታምንም እስከ ዛሬ ድረስ። እዚህ ላይ ያሉ ልጆች እንደገና እየቆሰቆሱ እያቆሰሉ እናታቸውን ከስራቸው መውሰድ እኔ አይገባኝም። አንድም ሰው ደግሞ ሲያወራ ስለ እህት ስለ ወንድሞቹ ልጆች እንጂ ስለሱ ልጆች ያነሳም የለም። ትልቁ ሰውዬም ሲያነሱ የእህቱ ልጆች ተራቡ፣ የወንድሙ ልጆች አረ ወገን መጀመሪያ የሱ ልጆች የታሉ ይባላል። ደህና አደራችሁ ወይ ይባላል። በረታችሁ ወይ ይባላል። ገና ገነነ 2 ዓመት አልሞላውም እና ልጆቹ ያሉበት ሁኔታ ትምህርታቸውን ትተው ወንዱ 2 ዓመት ተምሯል ካናዳ፣ ሴቷ 1 ዓመት ጨርሳለች። 2ኛ ዓመቷን ስትጀምር አቋርጣ አሁን ኢትዮጵያ ለእናታቸው እስር ቤት ስንቅ እያመላለሱ ነው። እንግዲህ በዚህ ሁኔታ ነው የሚገኙት። እሺ እንግዲህ ወደ መጨረሻው ነው። የገነነ ቤተሰብስ ወንድምየው ኢንተርቪውን ሰምተናል። ምን ነበረ ከነሱ ጋር ስለነበረው አሁን ላይ ምን ሞቲቭ ነው ወደዛ ኢንተርቪው የገባው? ያ በለቅሶ ጊዜ ያው ገኒ እግሩን እንደተቆረጠ ሐኪም ቤት ደወሉለት እና ቴናት የደወለችለት እና እንትን ብሏል ና ብላ ትለዋለች እና ያ ቃል ሰርፕራይዝም አይደለም። ምክንያቱም መድኃኒት ያበሻ መድኃኒት አብሮ ነው ያደረገው። ምንም ሰርፕራይዝ አልነበረም ለሱ እና ሲመጣ ኦኬ እባክህን እደርለት ባይዘዌ አበበን ጓደኛውን እና ማመስገን አለ። በጣም ከነሱ ጋር የነበረ ሰው በሁሉ ጊዜ ሆስፒታል እያደረ ሲረዳቸው የነበረ ሰው ነው እና እናመሰግናለን ለማለት ፈልጋለሁ በዚህ አጋጣሚ። እና አንድ ቀን ነው ደረለት እሺ ደረ ሲሉት አይ እኔ ጉዳይ አለኝ ብሎ ነው ሄደው እና በቃ ከዛ ወዲህ አልመጣም አልደወለም። ግን ሲያርፍ ተጣሩ ማለት ነው። እና እህቱ አልሰማሁም እግሩን መቆረጠው ያለችው ታውቃለች። ምክንያቱም እነሱ ጋር ነው ሄዶ አበሻ መድኃኒት አድርጎ የመጣው። ችግር እንደነበረበት ታውቃለች። ወንድሙ መጥቶ አይቶታል እግሩ እንደተቆረጠ ያውቃሉ። እና ግን ለቅሶ ላይ ምን ይላቸዋል? አሁን በጣም እነሱን ሊረብሻቸው የቻለው ነገር ምንድን ነው? ግን ማን ነው ሰኢድ በጣም ተረብሿል። እንዴት ነው ገነነን ማን ነው ገኒና ማን ነው አሰልጣኙ ስሙ ካሳይ እንዴት ተመልሰው ተገናኙ? ገንዘብ የሚሰጣጡት እንዴት ተገናኝተው ነው? ማን ያገናኛቸው? በጣም ተረብሿል በዛ ነገር እና ለምን እንደሆነ አላውቅም ብሎ ይላቸዋል። በጣም ረብሾታል የነሱ መገናኘት። ምክንያቱም እነሱ ድጋሚ ተገናኙ፣ ከነበሩበት ጸብ ወጥተው እንደገና ተገናኙ፣ ማውራት ነገር ጀምረዋል። ይሄንን በዚህ በጣም እንትን ሆኗል። ሰኢድ በጣም እንዳልተመቸው አውቋል። ደጋግሞ ይጠይቀዋል እንዴት እንደተገናኙ እና ያንን አለን። ከዛ በ3ኛ ቀን ነው በ4ኛ ቀን ልንሄድ ነው ሻሸመኔ ለቅሶ እንቀመጣለን። ግን በእርዳታ ያው በግንስ ነው
በገኒ ስም በፍጹም እርዳታ አትሰበስቡም። ምክንያቱም ገኒ በህይወቱ እያለ እርዳታ አልተለመነለትም። ምክንያቱም ትልቅ ችግር ያመጣው እንደውም ለምንድን ነው እርዳታ እምቢ ያለችው? እርዳታ ምክንያቱም ገኒ እንደታምም አንድም ሰው እንዳይረዳው እርዳታ የሚሰበሰብበት ምንም ምክንያት የለም። እኔ ስደውልለት ለምሳሌ ገኒ ስለ እርዳታ ስልክ አያነሳም እና ለምንድን ነው የማታነሳው ስለው በጣም አስቸገሩኝ። እነዚህ 40-60 ምናምን ቢሆን አላውቀውም ታሪኩን 40-60 የሚባል አለ የእርዳታ እንትን ነው እና እነሱ ናቸው የሚደውል። እኔ አልፈልግም ማለት አይ ካልፈልግ እኮ በቃ አልፈልግም ብያቸዋለሁ እና እዛ ጋ ነው በቃ አልፈልግም ብሏል እሱ። እሷን እንኳን አይደለም እርዳታ ለሰበስብለት ደውሎ ለጠይቋት ሰዎች ቤቴን ሸጬ አሳክመዋለሁ እንጂ ለገኒ እርዳታ አለምንም ብላቸዋለች። በህይወት ካሉ መመስከር ይችላሉ በሀቅ ከሆነ ብላቸዋለች። እና ወንድሙየው እርዳታ እንለምናችን ነው በህይወቱ እያለ ያልተለመነለት እርዳታ ሞቶ እርዳታ አይለመንም። በሱ ስም በምትፈልጉት ነገር ማድረግ ትችላላችሁ፣ በገኒ ስም ግን እርዳታ አትለምኑ ብለዋለች። ከዛ ሄደ ቀረ። ከዛ ወዲህ አይተነው አናውቅም። ከዛ ኔክስቲንግ ለ40 ምናምን የሆነ አንድ ጊዜ ተጠርቶ ከዛ ወዲህ አይቶ ማያውቅም፣ ጠይቆ ማያውቅም። ከዛ ሚዲያ ላይ ነው ከዛ በኋላ ያየነው። እና አሁን ልጆቹን ጠይቁት። ልጆቹ ምን ይላሉ? የአባታችን ወንድም ምንድን ነው ያደረገ ነው? እኛ ምንድን አባታችን በድሎት ከሆነ እኛን ለምንድን ነው ሊበቀለን የፈለገው? እናታችን ጋር ቅርበት የለውም፣ ልትበድለው አትችልም። ምንድን ያጠፋ ነው? እና ሄደን እናናግረው ብለው ነበር። እኔ አናግራቸዋለሁ ፐርሰናል ኖ አሁን ትሪትመንት እናንተ ህክምናችሁን ጨርሳችሁ ነገሮች ተስተካክለው ወደፊት ሄደን እዛ እናናግረዋለን ለምን እንደዛ እንዳደረገ። አሁን ግን አናቅም። እና በዛ ውስጥ ነው ይሄ ነው በቃ እኛ ያየነው። እሱን ከለቅሶ በኋላ ሚዲያ ላይ ነው ተቸግረዋል ብሎ እርዳታ ሲመጣ ማለት ነው። እሺ እኔ አንድ ቪዲዮ አይቼ ነበረ የአያና የሰይድ ቃለ ምልልስ ነውና በቁጭት ነው የሚጠይቀው፣ በቁጭት ነው እና አሁን ታዲያ የገነነ ስራዎች እጅ ገብተዋል ወይ ብሎ ይጠይቀዋል። እና እነዚህ ሰዎች ዩቲዩብ ላይ ተሰብስበው ሲያወሩ ወይም ደግሞ የገነነ ባለቤት ላይ ዘመቻ ይከፍቱ የነበሩት ሰዎች በእርግጥ ምንድን ነበረ ፍላጎታቸው? ምን ፈልገው ነው? አስፋራ እኛ እንደምናውቀው ማለት ነው ገኒ በጣም ብዙ ያልወጡ ስራዎች በጣም ብዙ ስራዎች አሉት፣ ከምትገምቹ በላይ ስራዎች አሉት ገኒ። እና አሁን ሰይድ የሚለው አብረን ሰርተን ተነጋግረን በስልክ ምናምን የሚለው ነገር ሰምተናል። እኛም ኢንተርቪውን ሰምተናል። አብረን ሰርተን በማታ እየደወለ ያ ሁሉ ውሸት ነው። ገነነ ሰይድን ለምሳሌ ሰይድ ኢንተርቪው ፕሮግራም ከመግባቱ በፊት አንዳንድ ሀሳቦችን ይወስዳል። ገነነን እየተጠቀመበት ነው እንጂ ገነነ ከሰይድ ተጠቅሞ አይደለም። እና አብረን ሰራ ነው የሚለውን ነገር ኦኬ አብረው ነበሩ አይደል? ስለዚህ ይሄ አይዲያው አለው። መስራት ከፈለገ ሄዶ መስራት እኮ ነው። እውቀቱ አለው አይደል? ሄዶ መስራት ነው። እሷን ለምንድን ነው የፈለጋት? እሱ ያልገባው ነገር ይሄ ፕሮጀክት ባለቤት አለው which is ኤሎምና ናኦድ ናቸው። አስቴርም አይደለችም። ልጆች አሉት። ልጆቹ አዳልት ናቸው። በምንም ተአምር ነው የምልሽ የሚፈልጉትን ነገር የገነነን ስራ አያገኙም። ባለቤት አለው። ምንም ያውሩ ምንም ይበሉ ምንም የሚፈልጓት ነገር ያቺን ፕሮጀክት እንደሆነ እናውቃለን። አሁንም ደግሜ ልንገራቸው ጠይቀው ነበር። ይሄንን ፕሮጀክት ጠይቀው ነበር። አብረን እንስራ ብሎ ጠይቋት ነበር ሰይድ። ምንድን ነው የምታወራው? 10 ቀን አልሞላም ሲጠይቃት ምንድን አሁን ሌስኮ ዳይ ወደ ስራ ነው የምንገባው ሲል የምን ስራ አለችው። ምንድን ነው የምታወራው? ከዛ በኋላ አልመጣም። ኢንተርቪው በጣም አብረው የተለያየ ቦታ ኢንተርቪው እንዲቀርቡ በጣም ጠይቋት ነበረ። ኢንተርቪው ፈቃደኛ አይደለችም። ለምንድን ነው ኢንተርቪው መሄድ የፈለገው? ለምንድን ነው ስሙ ሊያጠራ የፈለገው? ለምንድን አሁን እኮ እኛ ስለ ስራው ለምሳሌ ስለ ስራው አብረን የሰራ ነው እንትን አለን ውል አለን ካለ ውሉን ይዞ ይምጣ፣ አለዛ ይልቀቃት። እሷን በቃ እሷን እኛ እንዲተዋት ነው የምንፈልገው። ልጆቹን ታሳድግበት፣ ልጆቹን ታኖርበት፣ ልጆቹን ታስተምርበት። ያንን ፕሮጀክት ደግሜ ልንገረው ሰይድ አታገኝም። ያ ፕሮጀክት የኤሎምና የናኦድ ነው።
ምንም ነገር በዚህ በቃ አያይዘሽ እንድትመልሽልኝ የዩቱብ ቻናሉንም ለቪዲዮ አንስታለች፣ ዘግታለች፣ ሌላ ብዙ አኪዩዜሽኖች አሉና ይህስ ነገር እንዴት ነው የሆነው? ገነነ ያው እንዳለችሽ አሁን እንደጀመረች የዩቲዩብ ቻናል የለውም። አስቴር ነች፣ የአስቴር ነው ኢሜሉ፣ አስቴር ነች። ቤት ሲቀመጥ ቤት ሲውል በጣም በቃ እየደበረው ሲውል ምንድነው ቦሪንግ እንዳይሆንበት እሷ ነች ሁሉን አስተካክላ ምናምን ማስተካከለችለት። ስትመጣ ፊልምም ኤዲት አድርጋለት ነው ቪዲዮም ቢል እንትን ቢል ምናምን አላት እውቀቱ ታደርግለታለች። ከዛ በኋላ እሱ ካረፈ በኋላ ያንንም መላክም ማሳየትም እንችላለን። ግን ዩቲዩብ ራሱ በኮፒራይት ሰስፔንድ አደረገው ማለት ነው። እናንተ መሆናችሁን ለማሳወቅ ይሄን አድርጋችሁ ብሎ ዩቲዩብ የራሱ ሪኳየርመንት አለው። አሳውቁኝ ይሄን አድርጋችሁ ላኩ ብሎ ኢሜል ላከላት። አግኝተዋለች። ግን እሷ እየሰራች ነበር። ባይዘው እሱ ካረፈ በኋላ እኮ ቪዲዮዎች አፕሎድ እያደረገች ነበር፣ በደንብ አይተው ከሆነ ማለት ነው። ያንንም አርጋ በኋላ እነሱ ካላኩላት በኋላ የልጆቿም ነገር ምናምን እንትን ሲላት ቆይ ልጆቹን አሁን እንደውም ናውድ ነው እንትን እያለው ያለው በናውድ እጅ ነው የሚገኘው። ማስተካከል በፈለገ ጊዜ እሱ ያደርገዋል። በቃ በዛ ምክንያት ነው ሰስፔንድ ዩቲዩብ ነው እንጂ ያደረገው እሱ አላረገችም። የአስቴር እኛም እዚህ ጋር ያለነው ደግሞ ትልቅ ፖይንት የምንነግርሽ እኛ ያለነው እህታችንን እንትን ለመከላከል ነው። የሚዲያው ዘመቻ በዛባት፣ ስም ማጥፋቱ በዛባት። እሷ ያልተናገረችው የባሏን ሌጋሲ ለማስጠበቅ ነው። እኔ የትልቅ ሰው ሚስት ነኝ፣ የገነነ ሚስት ነኝ። ገነነ ይሄ አይገባውም። ለገነነ ወጥተን ዛሬ እንዳወራ ነው መቼስ ምንም ማድረግ ስላልቻለን ነው። እኛም ስጋ ባለጌ ነው በሚለው ነው ይጠጣል እንዲሆነ ሆቴል ሄደ እንዲባልባት አልፈለገችም። ትዳር ማለት እዛ ጋር ያሉት ሰዎች የሚያወሩት እኔ እንደውም ትዳር ያላቸው የላቸውም ብዬ ቼክ ሳደርግ ሁሉም የፈቱ ናቸው። የትዳር ቫልዩ የማይገባቸው እንጂ 20 ዓመት ሙሉ ትዳር ከሌላ ቤተሰብ ያደጉ ሰዎች አንድ ቤት የሚኖሩበት ነገር ማለት ነው። ብዙ ነገር ትጋጫለሽ፣ ብዙ ገበና አለው። ትዳር ማለት በጣም ትልቅ ተቋም ነው፣ ብዙ መቻቻል ያለው ነው። ያንን ደግሞ በኢትዮጵያዊ ደንብ ኖረዋለች አስቴር። ዛሬ ገነነ ስለሞተ ስለገነነ ወጣ የምታወራት አይደለችም። እሱን ፕሮቴክት እያደረገች ቁጭ ብላለች። እኛ ደግሞ እህታችንን ብለን እዚህ ጋር መተናል። ስለ ዩቲዩብም ስለ እያንዳንዱ አንድ ሲያወጡ አንድ መምጣት ትችል ነበር። ዩቲዩብ እንዲህ ሲሏት አይ እንደዚህ ነው፣ ሌሎችም ነገሮች ብዙ ያሉታል። እንደ አንድ ፈኒ ነገር ግን ልንገራችሁ ከርዕስ እየወጣው ማለት ነው። ገነነ ውሻ በጣም ይወድ ነበር አሉ ማለት ነው። እንደው በጣም ብዙ እኮ ነው የቀባጠሩት ውሸት የሚዘገነን ብዙ ሰምተናል። ግን የማረሳውን ልንገራችሁ። ገነነ ውሻ አይወድም። ቤት ውስጥ ፓክ የሚባል ውሻ አለ። አይ ቲንክ ፓክ አሁን 3 ዓመት ተኩሉ ነው ምናምን ወይ 4 ዓመት ነው ፓክ እና ገነነ ሳይሞት 1 ዓመት ምናምን ኖሯል ቤት ውስጥ። በጣም ይረብሸዋል። ድምጽ ሲቀርጽ ይመጣል ይረብሸዋል። ወረቀት ይነካበታል ምናምን። እንደዛ ስለሆነ በጣም ኢሪቴት ሆኖ ነው የሚያባረረው። አይወድም። እነሱ ብድግ ብለው ለውሻ ያለው ፍቅር ሲሉ ጂሰስ የትኛው ገነነ ነው ብለን እኮ ነው ዘግንኖን የምንሰማቸው። 1-2 ብለን እኮ ጌታን ብናወራ እዛ ጋር ስለነሱ ውሸት ለቅመን 18 ቪዲዮ እኮ ነው የሰሩት። ኧረ ሽቀላ በቃ ይበቃል። እስከዛሬውን ብሉ በቃ ከዚህ በኋላ ይብቃችሁ ነው። እኛ ፖሊስን መታሰሯን አክሴፕት አድርገናል። የፖሊስን ስራ በጣም አክሴፕት አድርገን ተቀብለን ነው የምንጠብቀው። እኛ ሄዳ ማየት ይቻላል ማመልከቻ ቀድመን ያስገባ ነው እኛ ነን። አስቴር ነች ያስገባችሁ። እንደዚህ እንዲሚል ሰውዬ ትልቅ ሰውዬ መጥቷል እና እሱ የሚታመን ነው ትልቅ ሰው አይዋሽም ብላ ሄደች። በኋላ እሱ ስም ማጥፋት እንደሆነ ስናቅ ደግሞ ሌላ የዘለልነው ርዕስ አለ። ስንከሰው በስም ማጥፋት ዩቲዩብ ረፋቷ ምንድነው በፍትሐ ብሔር ብቻ ከሰሰችው። ዩቲዩብ ላይ እየወጣ እንደዚህ እያደረገች እኔ አሜሪካዊ ነኝ አልከሰስም ማለት። አሜሪካዊ ኢትዮጵያ ውስጥ መጥቶ እንደፈለገ መሆን ይችላል አይችልም? እኔ አላቅም። እኛም አሜሪካውያን ነን፣ ግን ኢትዮጵያ ሀገራችን ላይ መተን እንደፈለግን የሰው አይን መጠንቆል እንደምንችል አላወቅንም። የሰው ህይወት መበጥበጥ እንደምንችል አላወቅንም። አሜሪካዊ ነኝ። ከአሜሪካ እኮ የመጣው ሰርቶ መኖር አቅቶት ነው። ሰርቶ መኖር አቅቶት እሱን የሚያክል ሰውዬ ተመልሶ መጥቶ ኢትዮጵያ ቁጭ ብሎ የሰው ትዳር እያፋታ የሰው ልጆች እየበተነ እያወራ ነው የሚኖረው። እና በጣም እነሱ ያወሩትን ውሸቶች ጂሰስ እኔ አሁን የቱን ነግሬሽ የቱን ልተወው የቱን በቃ ለህዝቡ ላስረዳ። ግን ዋና ነጥብ እንዲታወቅልን የምንፈልገው የኢትዮጵያን ህዝብ ስላደናገሩት የህዝብ ሰው ነው፣ ህዝብ የሚወደው ሰው ነው፣ ህዝብ የሚፈልገው ነው። ለምን ዳታው ጠፋብን ከዩቲዩብ ብሏል። እኛ ሳንሆን ዩቲዩብ ነው ያጠፋው ራሱ በኮፒራይት ምክንያት ነው። ይሄንን ኢሜል ለህዝብ ይፋ ማድረግ እንችላለን። መልሰን ደግሞ አሁን ልጆቹ ስላሉ ተረጋግተዋል። ሀዘን ረጅም ጊዜ ይፈጃል። እንኳን ራሱን አጥፍቶ ምናምን አመት ከ8 ወር ነው አመት ከ9 ወር ነው። አሁን ጥር ላይ
2 ዓመት ይሞላዋል። ልጆቹ ያስተካክላሉ። ይሄንን ልጆቹ በራሳቸው ጊዜ ይመልሱታል። ሁለተኛ ደግሞ ገነነን እነሱ እንደሚሉት ሳይሆን መቅረዝ ሆስፒታል ሄደው ሙሉ መረጃ ማግኘት ይችላሉ። ከአንድም 3 ሐኪም ነበረው። ነርስ ነበረችው፣ የደም ስር ሐኪም ነበረው፣ ነርቭን በደንብ የሚከታተልለት የስኳር ሐኪም ነበረው። 3 ሐኪም አርጋ ነው ይሄንን ለኢትዮጵያ ሕዝብ ልጅ ስለሆነ ብላ ሳይሆን ባሏ ስለሆነ የልጆቹ አባት ስለሆነ አስቴር የምታውቀው ሁሉ ጊዜ አስቴር እሱ መጥቶ ሚዲያ ላይ ልክ እንደሚያመሰግናት አይነት ሴት ነች። ማንንም ያውቃታል። የመርካቶ ልጅ ነች፣ በስራ ያደገች ነች። በቃ ስራ ነው ደሟ ውስጥ ያለው ስራና ስራ ነው። ኮስታራ ሴት ነች። አዎ ለማንም እንትን አትልም፣ አታሸረግድም ምናምን በቃ የኖረችው በስራ ነው። ዛሬ እንደሚሉት ብር መታ በሷ አካውንት ገባ ናይ። ይሄ በፍጹም የአስቴር አይደለም። ብር ምናምን ለአስቴር ኢሹ አይደለም። አስቴር የገንዘብ ሳይሆን የጤና ሀብታም ነች። ሰርታ መኖር የምትችል ከሌሊቱ 10 ሰዓት ተነስታ ዳቦ ጋግራ ከወንድ እኩል ወጣ ገብታ በጣም አንበሳ ሴት ነች። ማንም ሰው መጥቶ መጠየቅ ማየት የሚችል ሴት ነች። ስለዚህ ብርም እሷ ጋር ችግር አልነበረባትም። እንዲለመንም አልፈለገችም፣ አትፈልግምም ዛሬም ድረስ ማለት ነው። ገነነ ተበድሎ አልኖርም። ተበድሎ ከኖረ መሄድ ይችል ነበር። 20 ዓመት ሙሉ እዛ ትዳር ውስጥ አይቀመጥም። ግን በኋላ ላይም ወታ ጣለችው ለምትለው ቅድም አስረድታለች። ወጥቶ አልጣለችውም። ራሱ ነው እዚህ ቦታ መሆን ፈልጋለሁ ያለው። ግን ከዛ በላይ መጠየቅ ካለብን ባህላችን ሰው ከትዳሩ ሲደብረው አንዳንዴ ግጭት ሊኖር ይችላል አለ ብለው ካሰቡም ወጣው ሲል ወስዶ ሆቴል ነው ወይ የሚጣለው? እደር እዚህ ጋር ተብሎ አረቄ ባለበት ችግር ባለበት ይተዋል ወይ? የሚያመው ሰው ለሷ እሱ ደውሎ እንደዚህ ብሏል። እሷ ለሚመለከተው ለወንድሙ ነግራለች። ብዙ እየጠበቀች ነው ሽምግልና። ሌላ ደግሞ ማንረሳው ካሳይ ጋር ደውላለች። ካሳይ ጋር ደውላ ብር እንዳሰጠው ብላለች፣ ከልክላለች። ብር የከለከለችው እሷ ለሱ ብር አንሳ አይደለም፣ ያውቃል ካሳይም ይሄ ችግር እንዳለ ስለምታውቅ ይሄን ብር ከሰጠው እግሩ 50-50 ነው ሁለተኛው እግሩ ያለው ቻንስ። ይሄንን እየተከታተልኩ ባለውበት ሁኔታ መጠጡ ደግሞ ባሌ ሌላኛው እግሩን ያሳጣብኛል፣ ህይወቱን ያጠፋብኛል፣ እባካችሁ ብር አትስጡብኝ ብላ ተማጽናለች። እነሱ ግን ወዳጅ መስለው ተጠግተው ሰጡት። በመጨረሻው ሰዓት ብር ሰጥተው እንዲጠፋ አደረጉት። ስለዚህ እነሱ የራሳቸውን ወታ ማውራት ያልፈለገችው የሁሉም ገበና ነው፣ እግዚአብሔር ይፈርዳል ብላ ጸጥ ባለችበት በጣም ነካክተው እሷን ሳይሆን እኛን አቆሰሉ። ከኛ በላይ ደግሞ ልጆቿን አደሟቸው። አባታቸውን አጥተው ያሉ ልጆች አሉ። እባካችሁ ስለ ጉልበታችሁ አሜሪካውያንም ሁኑ እንግሊዛውያንም ሁኑ ምንም ሁኑ እግዚአብሔርን ፍሩ። በቃ እነዚህ ልጆች ይበቃቸዋል። የደረሰባቸው ነገር በቂ ነው። ከዚህ በላይ አይበቃቸውም። አስቴርን ችግር የለም፣ አስቴር ትቋቋማለች። ታቋታላችሁ። ብረት ነች አስቴር፣ ምንም ብትታሰርም ምን። ግን ልጆቹ እናታተው አባታተው ይከብዳል። እውነት ገነነን ከወደዳችሁት ዛሬ ስላሴ ይቀበራል ምናምን እሱ ህልም ነው፣ ተረት። ማን ነው ባለ መብት? እውነት ኢትዮጵያ ውስጥ ህግ የለም ማለት ነው። እሱ ከዚህ አንስቶ እዛ ምናምን ማረክ ከቻለ አስቴር ስላሴ መቀበር ከነበረበት የማስቀበር አቅም አላት። ከነሱ በተሻለ ለምና ሳይሆን ሰርታ ባገኘችው ገንዘብ ትችላለች። እነሱ እኮ ሊለምኑ ነው እንዴ? አካውንት ለጥፈው እኮ ነው የሚመጡት። አልፈልግም ማለት ሰውየው በህይወት እያለ ሞቶም አይፈልግም። ለምን አይተውትም? ገነነ ተሰርተውም ያላለቁ በጣም የሚዘገንኑ ብዙ ስራዎች አሉ። እሷ ወደፊት ሰው ቀጥራ ምን ብላ ለልጆቿ በትክክል ማስረከብ ትፈልጋለች። ልጆቹ እንዲሰሩበት አባታቸውን ሌጋሲ እንዲያስጠብቁ ትፈልጋለች በደንብ። በተረፈ ፕሮጀክት ለተባለው ደግሞ ለኢትዮጵያ ህዝብ የሚጠቅም ከሆነ ልጆቹ አይተው እነሱ ናቸው ወራሾች። ማረግ የሚገባቸውን ተነጋግረው እግዚአብሔር በሚፈቅድ ጊዜ የሚያረጉት ይሆናል። ለኢትዮጵያ ህዝብ እውነት ለኢትዮጵያ እግር ኳስ እኛ ብዙም ዕውቀት የለንም። ለኢትዮጵያ አስቴር ግን ታውቃለች። ባይዘው አስቴር ታውቃለች። ስለዚህ የሚወስኑትን ይወስናሉ። ለነ ሰይድና ለነ ምናምን ግን እሱ አይሆንም። ለደላሎቹ ምናምን ይሄ አይሆንም። ይሄ እውነት አስቴር በህይወት እያለች የማይደረግ ነው። እንግዲህ እግዚአብሔር ያውቃል። ይሄንን ነው ማለት የምፈልገው። እሺ፣ እንደማጠቃለያ የምትጨምሪው ነገር አለ? አንድም በቪዲዮ ላይ ሲለቀቁ የነበሩት ውሸቶች አንደኛም ላይክ የትኛዎቹም ፕሩፍ የላቸውም። ኦኬ አንዳንድ ጊዜ ኦኬ እንትን ላይ ስትወጪ ሚዲያ ላይ ስትወጪ ህግ እንኳን ባታከብሪ እውነቱን የሆነ በእድሜ ልናረጋቸው የሚገባቸው ነገሮች አሉ። እድሜ ያለ እድሜ የሚያስተምረን እንደ አገራችን ባህል ማለት ነው። እና የሚጠቅምና የሚጎዳ ወገንን የሚጎዳ ነገር ለይተን ብናረግ ጥሩ ነው።
ሚዲያ ላይ ስላለ ብቻ የሆነ ነገር እየተናገርሽ የሰው ልብ እንትን ማለት ልጆች የቤተሰብ መጉዳት ጥሩ አይደለም፣ ያለ ፕሩፍ ማለት ነው። እና የሰፈር ሰው እንደዚህ ያለን ምናምን የሆነ በቃ በጣም ተራ ነገር እና ሌላው ማድረግ ማለት የምፈልገው ይሄ ደግሞ አንድ የሚጠቀማቸው ወርዶች አሉ፣ ውሽማ ምናምን እያለ ይሄ እኔ እህቴን አሁን እንደዚህ አላት ብዬ አስቴርን ስለማይመጥናት እንዲህ አይነት ወሬ ስለ አስቴር አላወራም። እኔ ነገ ለትውልዱ እናስተላልፈውን ነገር ብናስቀምጥ ጥሩ ነው። ነገ ተወቃሽ ላለመሆን እውነት ይዘን ብንመጣ ጥሩ ነው። እኔ ለዚህ ለዩቱበሩ መቼም መምከር በጣም ከባድ ነው፣ ግን እስቲ የሚሰማ ከሆነ እንደው አትሊስት የእውነተኛ መረጃ ያለው በማስረጃ የተደገፈ እውነተኛ የሰው ሞራል የማይነካ ቤተሰብ የማያፈርስ ነገር እንደው ይዞ ቢመጣ ጥሩ ነው። ሁለተኛ ደግሞ ምንም በቃ እኛ በገኒ ሞት ከሆነ የተጨነቀው ለገኒ ከሆነ እንደዚህ አይነት ነገር አይሰራም። በእውነት ማስረጃ ለገኒ ተከራከር እና ሌላ አሁን እሷ እንደተናገረችው ወስጄ ቀብረዋለሁ ምናምን እዝና ገና ሀፕን ልጆች የሰው ልጁ አባት ናቸው። ለእናንተ ገነነ ወረቀት ነው፣ ገነነ ለእናንተ ታሪክ ነው፣ መጽሐፍ ነው። ለእኛ ግን ቤተሰብ ነው፣ አባት ነው፣ ባል ነው። እና ዝም ብለህ እንደ ተራ ነገር የሰው ሬሳ አውጥቼ ቀብራለሁ ስትል ላፍህ ልጓም ይኖረህ፣ ስርዓት ይኖረህ። ህፃናቶች አሉ፣ ነገ አድገው አገር የሚረከቡ ልጆች ናቸው እዚህ ውስጥ ያሉት። እና ይሄን ማለት ነው የምፈልገው። ያው የሚጠቅመው ነገር ከሆነ ቢወስደው ጥሩ ነው። እና ቪዲዮዎቹን ወደኋላ ይያቸውና እንደው ለነገም ለሱ ለታሪኩ ቢያስተካክላቸውና አስተካክሎ ይቅርታ ቢጠይቅበት ጥሩ ነው ብዬ አምናለሁ። ይሄን ነው የምናገረው። እሙ ያለችውን እንትን ሁሉንም ማክስ ብለዋለች ሞሮርሌስ። እንግዲህ አቶ ማነው ስማቸው? ይቅርታ ትልቁ ሰውዬ ስማቸው የእውነት ነው የሚጠፋኝና ለሳቸው መምከር እንዳለችው ከባድ ነው፣ ግን ትልቅ ሰው ስለሆኑ እንደ ትልቅ ሰው እያንዳንዱን እየተነሱ ይሄ ውሽማ ምናምን ሴትየዋ እንዲህ ብላ አይመጥናቸውም። እሳቸው በጣም ትልቅ ሰው ናቸው፣ የእውነት ማለት ነው። ይሄ እሳቸው ላይ ለማላገጥ ምናምን ሳይሆን እኔ ትልቅ ሰው ናቸው። እኔ ያወቅኳቸውም አሁን ነው፣ አላቃቸውም ቱ ቢ ኦነስት። እና እየተነሱ ይሄንን ብሎ የኢትዮጵያን ሕዝብ በዚህ ደረጃ እሷን እንዲጠላት ከፈለጉ እኮ ወንድምየውን ይዘው መተው የፈለጉት ፕሮጀክቱን ፈልገው ከሆኑ በሰላማዊ መንገድ እንደዚህ ቢሰራ ለትውልድ ይጠቅማል እንደዚህ እናድርግ ብሎ እኮ መጠየቅ የጨዋ ደንብ ነው። ግን ከአመት ከ8 ወር በኋላ ተነስተው በዛ በኩል ሄደው በዚህ በኩል እሷን አጉላልተው እሷ ስትጨነቅ የሆነ ነገር ታደርጋለች ነው። ይሄ የአስቴር ባህሪ አይደለም። ቤቲ አንዴ የረሳሁትን ነገር ስለ ገኒ መጽሐፍ እጽፋለሁ ሲል ሰምቼዋለሁ። ስለ ገኒ ህይወት ታሪክ እና የገኒ መጽሐፍ የህይወት ታሪክ ስለሚጽፍልን እናመሰግናለን። እና በተቻለ መጠን እውነት ያርገው፣ ለትውልዱ የሚያስተላልፈው ነገር ስለሆነ ውሸት አይኖርበት። የገኒ እውነተኛ ታሪክ የቤተሰቡ እውነተኛ ታሪክ የሚጽፍ ከሆነ እንግዲህ ያው አዘ ፋሚሊ ስፖንሰር እናደርገዋለን ኢንፎርሜሽን እንዲደርሰው ብዬ ነው። ኦፍ ኮርስ መለመን አይጠበቅብህም፣ እኛ ለሱ አናንስም። ሌላ ግን ስፖንሰር እናደርጋለን። ኦፍ ኮርስ አንዳንድ ነገሮች ሌላም ደግሞ ለሰይድ የምንነግረው ብዙ ነገሮች አሉ። ፖሊስ ሜቢ ራሱን ስላጠፋ ምን ያደርጋል ብለው የተከዳደኑ ነገሮች አሉ። እኛ አንተን የጠበቅንህ መተህ ከቤተሰቡ ሳይድ ቆመህ የቤተሰቡን ቁስል አይዟችሁ በቃ ገኒ ይሄንን ቢያረግም ብለህ ታጽናናለህ፣ እንደወንድም ልጆቹን አብረህ ታሳድጋለህ ምናምን ብለን የጠበቅነው። አንተ ግን በዛ ጋር ነው የቆምከው። ምናልባት ለገነነ ራሱን ማጥፋት አንተ ብትሆንስ መንስኤው? ይሄንንም አስበው። ራይድ ጠርቶ ነበር ገነነ የመጨረሻው ሰዓት ላይ። የራይዱ ሰውዬ ስልክ አለ፣ የራይዱ ሰውዬ ተጠርቶ ተጠይቋል። ካንስል አድርጎ እንዳለ ብሎክ አድርጎኝ ከስልኩ ላይ መለሰኝ አለ። ያረፈ ቀን ነው ይሄ ሀፕን ያደረገው። ሰይድ መለሰው ማለት ነው። ከፍሎ ሰይድ ነው የመለሰኝ ብሏል። ምናልባት ገነነ የዛን ቀን ተነስቶ በራይድ ቤቱ ሊመጣ አስቦስ ከሆነ ለመለስከው። ብዙ ነገሮች አሉ፣ ብዙ ራስህ ልብህ የሚያውቃቸው ማለት ነው። ስለዚህ እነሱን እኛም ጠይቀን እግዚአብሔር ይመልሰው መልሱ እግዚአብሔር ጋር ብቻ ነው ብለን የተውናቸው ነገሮች አሉ። እነሱ ነገሮች ባሉበት ሁኔታ አንተ ግን ገና ለገና የምትፈልገው ነገር ስላለ ጥቅም፣ ለዛም ገነነ መሞቱን አስብና ሁላችንም ሟች እንደሆነን አስብ። ይሄ ምድር ይቀራል። እሱ እውነተኛው ቦታ ሄዷል።
አንተ እሱ ትቶት የሄደውን ነገር ለማግኘት ብለህ እሱ ትቶ የሄዳቸውን ሰዎች ገለህ በእነሱ ላይ ደግሞ ተረማምደህ ገንዘብ ልታገኝ እየሞከርክ ነው። ይሄም በጣም ነውር ነው። በጣም ነውር። እግዚአብሔር ምስክሬ ለኢትዮጵያ ሕዝብ ጭራሽ የኢትዮጵያን ሕዝብ ጭንቅላት ውስጥ ገብታችሁ እንደዚህ ያደረገችው ቲማቲም ገዛ፣ ሽንኩርት፣ ኧረ በኢየሱስ ስም ተው። የምንኖረው እኮ በጣም በሰለጠነ ዘመን ነው። ዴሊቨሪ ሁሉ አለ። በጣም ከቸገረው ገነነ ከዛ በላይ ነው። ከቲማቲም እና ከሽንኩርት በላይ የሆነ ፋሚሊ ያለው ሰው ነው። እናንተ የምታውቁት ትዳር ሁሉ የተበላሸ ነው ማለት ነው። መልካም ትዳር አታውቁም ማለት ነው። በጣም ጥሩ ትዳር ስላለው እኮ ነው። ገነነን ቅዳሜና እሑድ አግኝታችሁ ታውቃላችሁ? ገነነን ከምሽቱ 12 ሰዓት በኋላ ደጅ አግኝታችሁ ታውቃላችሁ? ቤቱ የመረረው ወንድ እኮ ባልኮኒ ላይ ነው ሲያመሽና ሲያነጋ የምናውቀው። በጣም ምቹ ትዳር የነበረው ቤቱን የሚወድ በየሚዲያው ወጥቶ እንደሚያመሰግናት የተመሰገነች ጨዋ ሚስት የነበረችው ሁሌ እሷም የምትለው ከገነነ ጋር እስኪ የተጣላችሁበትን ንገሪኝ ብትያት ማንም ሰው ጠርቶ ይጠይቅ እኔ ገነነን አለች ተናድጄ ጮኬ መልሼ ስቃለሁ። መጨረሻ ላይ ለምሳት ዝም ብሎ እንዳሻንጉሊት ነው የሚያየኝ። እሱ አንድ ቃል ካፉ አይወጣም። እንደው ተናድጄ እንኳን ብናገር እንኳን እኔን ልጆቹን መናገር የማይችል ሰው ነው የምትለው። አንድ መጥፎ የላትም ስለሱ ዛሬ የምታስታውሰው ማለት ነው። በዛም ነው ወጣ እንደዚህ ሚዲያ ላይ እሪ ለማለት ያልቻለችው በቃ ሀሪፍ ትዳር ስለነበራቸው በጣም መልካም ትዳር ስለነበራቸው ነው። እና ያንን ቢያንስ ሞቷልና መልካም ትዝታቸው እንዲቀጥል ብታረጉላቸው ለእናንተ ሳንቲም በቃ ሌላ አጀንዳ ደግሞ ፈልጉ። አሁን ይሄ ይለቅ እና ሌላ እንፈልግ ወይ አብረን እንፍጠር ይሆን አጀንዳ። እሱ ትልቁ ሰውዬ ደግሞ ሴት ይወዳል። ሌላ ደግሞ እግዚአብሔር የጣለባት ሴት እንፈልግና እሷ ጋር እንሂድ እንጂ እኛ ቤት ውጡ። በቃ ጌታን እኔ ከልቤ ነው በቃ ከኛ ቤት ውጡ። ጨርሰናል። በዛም ብዙ ቪው አግኝተናል፣ ሸቅለናል። እንውጣና ሌላ ቤት እንሂድ ነው የምለው። የእውነት ከልቤ ነው እየለመንኳችሁ ያላችሁት። እኛ ፖሊስን እንጠብቃለን። አስቴርም እውነት ያወጣታል። እውነት ነው አርነት የሚያወጣው። እግዚአብሔር የእውነት አምላክ ነው። ምንም ችግር የለም። አስቴር አትሟሟም። እስር ቤት አሉ ልጆቿ፣ አለን እህቶቿ፣ ወንድም አላት፣ ቤተሰብ አላት፣ አገር አላት። እነሱ እንደሚሉት ደግሞ ሁሉም የኢትዮጵያ ሕዝብ በጭፍን የሚፈርድ እንዳልሆነም እናውቃለን። ዛሬም እዚህ ጋር ቅድም እንዳልኩት በድጋሚ የምለው አሁንም ያለነው እዚህ ጋር ለእህታችን የኢትዮጵያ ሕዝብ በብዙ መልኩ እነሱ አይምሮውን ውስጥ እንዲህ ስላሉ እሷ ምላሽ ስላልሰጠች እውነት ነው እነሱ ያሉት ወደሚለው ስለሄደ እውነት አለመሆኑን ለመናገር ነው። በተረፈ በጣም እናመሰግናለን። አንቺም ጊዜሽን ወስደሽ በራስሽ ተነሳሽነት ነው ኦሬዲ መጀመሪያም እንትን ያልሽው የደቦ ፍርድ እንትን ምንድነው አንተም አካል ባለመሆንሽም በጣም ነው የምናመሰግነው። እግዚአብሔር ይስጥልን ኤልሲ። እሺ ሁለታችሁንም ያለኝን ጥያቄ እንድትመልሱልኝ ጥሪ ባቀረብኩላችሁ መሰረት ቀርባችሁ ከበቂ በላይ የሆነ ምላሽ ስለሰጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።